ጀመረን እንትሉ ሰላም ለሁላችሁ ይሁን። በድጋሚ እናንተ ሰዎች የጌታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ የሚኖረን ትምህርት ከዚህ ቀደም እንግዲህ እንደተነጋገርነው ሰኞ፣ ሮብ፣ ዓርብ የመጽሐፍ ቅዱስ ጥናት ይኖረናል ብለን አስበን ነበረ። አስበን ሳይሆን አቅደን ነበረ። ግን አንዳንድ በመጡ አስተያየቶች ምክንያት ምን አደረግን? የመጽሐፍ ቅዱስ ጥናት በሳምንት 3 ቀን ሰኞም ሮብም ዓርብም ሆነ ማለት ሌላ እንደዚህ አይነት ትምህርቶችን መማማር ልናቆም ነው እና እንደዛ እንዳይሆን ከ3ቱ ቀን አንዱን ቀን ለኖርማል ትምህርቶች እንስጥና 2ቱን ቀን ደግሞ የመጽሐፍ ቅዱስ ጥናት ቢሆን የሚል ነገር ተነስቶ ነበር እና አሳምኖኛል። ምንድነው የምናደርገው? ሰኞና ዓርብ በሳምንት 2 ቀን የመጽሐፍ ቅዱስ ጥናታችንን የምንቀጥል ይሆናል። ከነገ ወዲያ ጌታ ቢፈቅድና ብንኖር ዓርብ ዕለት ማለት ነው ዮሐንስ ወንጌል ምዕራፍ 3ን የምንቀጥል ይሆናል። እንደዛ የምንቀጥል ይሆናል። ሮብ ግን ኖርማል አንድ ትምህርት እያነሳን እንማማራለን። ለምሳሌ ዛሬ ለምን ፕሮቴስታንት አንሆንም? ማለት ፕሮቴስታንት የማንሆንበት ምክንያት ምንድነው የሚለው ላይ ብዙዎቻችሁ ነው እያላችሁ ነው። አይ ነው ሀሳባችሁን እረዳለሁ። ብዙ ሰዎች መጽሐፍ ቅዱስ ጥናት ትፈልጋላችሁ። ጥሩ ማለት
ደስ ይላል። መጽሐፍ ቅዱስ ጥናት መፈለጋችሁ በጣም ደስ የሚያሰኝ ነው እውነቱን ለመናገር እና ስለሱ እግዚአብሔርንም እናመሰግናለን። ግን ትምህርትም ደግሞ ሰማያዊ ተወሰነ ያስፈልጋል። አትሊስት ሆነ በደንብ ያልሄድንባቸው ርዕሶች ላይ ማለት ነው። ከዚህ ቀደም እንደምታስታውሱት ከፕሮቴስታንት ወንድሞቻችን ጋር በተያያዘ ምስጢራት ላይ በጣም በስፋት ሄደንበታል። እንደምታውቁት ምስጢራት ላይ፣ ጥምቀት ላይ፣ ቅዱስ ቁርባን ላይ ጥምቀት ላይ እና ቅዱስ ቁርባን ላይ ምስጢራት ላይ በደንብ ሄደንባቸዋል ብዬ አስባለሁ። እንግዲህ እንደ ጌታ ፈቃድና በዚህ በሚዲያው ላይ ሰው እግዚአብሔር እነዚህን በጣም አስተምሮናል። እውነቱን ለመናገር በአንድም በሌላም እግዚአብሔር አምላካችን ጌታችን በደንብ አስተምሮናል። አሁን ላይ ማንም ሰው ጥምቀት አያድንም የሚል ፕሮቴስታንት ቢመጣ ወይም ጥምቀት ለኃጢአት ስርየት አይደለም የሚል ፕሮቴስታንት ቢመጣ የትኛውም ራንደም አንድ ሰው ዝም ብሎ ከዚህ ጋር ተነስቶ ሊመልስ በሚችልበት ደረጃ ነው ያለው ብዬ አስባለሁ። በጣም ጊዜ ተወስዶ በደንብ የተሰራበት ነገር ስለሆነ ማለት ነው እና ጥሩ ነው። አሁን እንደ አለት ነገር እንዲሆነው አይነቀነቅም ብዬ አስባለሁ የሚስጥራት ጉዳይ እና በጣም ብዙ በርካታ ሰዎችም ደግሞ እውነቱን ለመናገር ከፕሮቴስታንት ምናምን ወደ ክርስትና ሲመጡ የመጡባቸው ምክንያቶች ውስጥ ዋነኛ የሚጠቀሰው ይሄ ነበር፣ የድህነት ጉዳይ። እንዴ ምስጢራቱ በመጽሐፍ ቅዱሳችን ላይ በግልጽ ተነግረውናል። አይ የለም ከተባለማ ምን ይሰራልናል ብሎ የወጡበት አንድም ትምህርት ይህ ነበር እና አሁንም ደግሞ እግዚአብሔር አምላክ ቀጣይ በምንማረው ትምህርት ይሰራል ብዬ አስባለሁ እና ጸሎታችን ነው። ይሄ ያው የኛ ስራ ትምህርቱን አንስተን መማማር ነው። ጌታ በረዳልክ በዛ ውስጥ ደግሞ መንፈስ ቅዱስ ስራውን ከሰራ ይሰራል ማለት ነው። የእኛ ስራ እዚህ ጋር መማማር ብቻ ነው። በዚህ ውስጥ እግዚአብሔር ከሰራልን ይስራ። ስለዛ ቀደም እንዳልኳችሁ ጥምቀትና ቅዱስ ቁርባን ላይ ልክ እንደሰራ ነው በደንብ አድርገን እንደሰራ ነው። አሁን ደግሞ ጸጋ ብቻ የሚለው ትምህርት ላይ እንሰራለን። ጸጋ ብቻ የሚለው ትምህርት ራሱን ችሎ በጣም ብዙ የሆኑ ትምህርቶችን ያዘለ የተሸከመ ትምህርት ነው። ጸጋ ብቻ የሚለው ትምህርት እንደምታስቡት ቀላል አይደለም። ጸጋ ብቻ የሚለው ትምህርት እንደምታስቡት ቀላል የሚባል ወይም ደግሞ የሆነ ፊት ለፊት ላይ እንደሚታየው አይነት ትርጉምም አይደለም ያለው። ጀርባው ላይ የተሸከመው በጣም አደገኛ ትምህርት አለ። ምናልባት አሁን ላይ የሚሰሙ ጴንጤኮስታሎች ላይቀበሉት ይችላሉ። ኢቨን አሁን የጸጋ ብቻ የሚለው ትምህርት አነሳሱ ምናምን በማስረጃውን ሳሳያችሁ እንግዲህ ከራሳቸው ከተናገሩትም ሰዎች ማለት ነው ጸጋ ብቻ ብለው የተነሱ ሰዎች ከተናገሩትም እያነሳው ሳሳያችሁ ምናልባት ብዙ ፔንቴኮስታል ወንድሞቻችን አይ ይህንማ አንቀበልም፣ ይህ መጽሐፍ ቅዱስ አይደለም ዞር አድርግልን ሊሉ ይችላሉ። እሰየው፣ ካልተቀበሉት ደስ ይለናል። ትምህርቱ ግን እንደ ትምህርት የፕሮቴስታንት ትምህርት ነው በዋናነት። ኮመንቱን ልዝጋላችሁና እዚህ ቤት በጣም ደስ የሚለኝ ምንድነው ገና ትምህርቱ ራሱ ሳይጀመር ነው ኮመንት ይዘጋ የሚሉ ጽሁፎችን የማየውና I really appreciate it። በጣም ደስ የሚል ነው በእውነት። አንዴ ሞዴሬተራችን አንተነህ ሎዛ ተስፋዬ ባይዞ አንተነህ ሎዛ ተስፋዬ አይደለም ስሙ፣ ሎዛ የልጁ ስም ነውና ወይስ ተሳሳትኩኝ? ሰውዬ እሺ፣ የሱ ስም አንተነህ ተስፋዬ ነው። what a name! ምን አይነት ስም! አንተነህ ተስፋዬ። አረ ፓፓ አንዴ ለጋሽ ተስፋዬ እናጨበጭባለን። ስማቸው ተስፋዬ ነው። ፍሬንድን ልክ ሲወዱት አንተነህ ተስፋዬ እግዚአብሔር መሆኑ ነው ብለን ተስፋ እናደርጋለን። እና ወይስ ራስህን አንተን ነው? አንተነህ ተስፋዬ ጸዴ ነው። ሞዴሬተራችን አንቱ ኮመንቱን ዘግቶልናል እና ምን እያልኩኝ ነው በአጭሩ ይህ ጸጋ ብቻ የሚለው ትምህርት አሁን መጽሐፍ ቅዱሳዊ ነው አይደለም የሚለው ብቻ አይደለም። መጽሐፍ ቅዱሳዊ ነው አይደለም የሚለው ብቻ ሳይሆን ኖርማል ኢቨን እንደው ቆይ እስቲ አሁን እሱን አልበላችሁና በአጭሩ ግን እሱን እንፈትሸዋለን። አብዛኞቹ ፕሮቴስታንት ወንድሞቻችንም እንደሚሰማቸው አይደለም። መጽሐፍ ቅዱስ ብቻ ጸጋ ብቻ ሲሉ ምን እየተባለ እንደሆነ አብዛኛው ፕሮቴስታንት አያውቅም። ጸጋ ብቻ ሲባል ማለት ነው። እኛ ደግሞ ጸጋ ብቻ የሚለውን ትምህርት የምንቃወመው ለምን እንደሆነ እነግራችኋለሁ። ይህንን ትምህርት ሁላችሁ እንድታውቁ ልትረዱት ይገባል ብዬ አስባለሁ። በእኛ ሳይድ ያለው ምልከታ ምንድን ነው እዚህ ጉዳይ ላይ የሚለውን ማለት ነው። እና ጸጋ ብቻ የሚለውን ትምህርት ስንማማር ሁላችሁም ቀሏችሁ እንድትሰሙት ካሁን በኋላ ብዙ ሰው አሁን እዚህ ጉዳይ ላይ ሰሞኑን የተወሰነ ነገር ስንነካካው ስለነበረ አልገባንም የሚል ሰው ብዙ አለ።
እና አብዛኛው ሰው ብዙም ሳይገባው ጉዳዩ ርዕሱ በደንብ ሀሳቡን ሳይዘው ዝም ብሎ ነው እንደዚህ የሚከታተለው። እና ከዛሬ በኋላ እዚህ ርዕስ ላይ ልክ ገና ሲነሳ ሀሳቡ ሌላ ሰዎች ስለዚህ ጉዳይ ሲናገሩ ወይም በእኛ ሳይድ እዚህ ጉዳይ ላይ ሲነገር በቀላሉ እንድትረዱት እንዲገባችሁ ቀለል አድርጌ ይህን ነገር እነግራችኋለሁ ማለት ስቀለብ ነው የሚነግራችሁ ይሆናል። እና ጌታ ግን በመካከላችን ተገኝቶ ያስተምረን። ይህንን ትምህርት የምንማማረው ፕሮቴስታንት ወንድም እህቶቻችንን ለማብሸቅ ለማናደድ እናንተ መናፍቃን ለማለት ነው አይደለም። መናፍቃን አይደሉም እናቸው ምናምን እሱን እያልኩኝ አይደለም። ግን የትምህርቱ ዋና ዓላማው ፕሮቴስታንት ወንድም እህቶችን ለማጥላላት፣ ለማክፋፋት፣ እነሱን ለማብሸቅ ለማናደድ ምናምን አይደለም። ይህንን በጌታ ፊት ሆነን የምንናገረው። ስለዚህ የምንመጣበት ኢንቴንሽናችን ምናምን በዛ መልኩ ሳይሆን ግን ፕሮቴስታንቲዝም ሲነሳ የተነሳባቸው ትምህርቶች አደገኛ ናቸው። እንደው በጣም ስህተት ብቻ አይደለም። አንዳንድ ጊዜ የሆነ ትምህርት ስህተት ሆኖ ማለት ነው እንደ ስህተትነቱ ዝም ብሎ ኖርማል ሆኖ ሊቀጥል ይችል ይሆናል። ግን የተነሱ ትምህርቶች ፕሮቴስታንቲዝም ሲነሳ አንዳንዶቹ በጣም መጽሐፍ ቅዱሳዊ ናቸው እና መጽሐፍ ቅዱሱን ከመጽሐፍ ቅዱሱ ጋር በጣም ውጊያ ውስጥ የሚገቡ ጭምር ናቸው። ከመጽሐፍ ቅዱስ ጋር ውጊያ ውስጥ የሚገቡ ናቸው ማለት ወይም የሚቃረሙ ጭምር ናቸው ማለት ከእግዚአብሔር ቃል ጋር ማለት ነው። መጽሐፍ ቅዱስ የእግዚአብሔር ቃል ስለሆነ ከእግዚአብሔር ጋር የሚቃረሙ ከእግዚአብሔር ጋር ውጊያ ውስጥ የሚከቱ አይነት ትምህርቶች ናቸው አንዳንዶቹ እና ስለዛ እነሱን ሰው በደንብ እንዲያውቀው እንዲረዳው በእኛ ሳይድ ክርስቲያን ወንድም እህቶች ይህንን ነገር ተረድተን እዛ ያለው ይሄ ነው እንድንል ልክ ጳውሎስ እንደሚናገረው ነው። ወንድሞቹ እናንተ አስቀድማችሁ የተማራችሁትን ትምህርት የሚቃወሙትን ሰዎች እንድትመለከቱ ለምናችኋል ይላል እኮ እንደዛ ጳውሎስ አይደል? እናንተ የተቀበላችሁትን ትምህርት የሚቃወሙትን ሰዎች እንድትመለከቱ እወዳለሁ፣ እንድታያቸው እወዳለሁ። እኛ የተቀበልነው ትምህርት የሚቃወሙ ሰዎች ነው እንድንመለከት ትወዳለህ ጳውሎስ? የስ ለምን ከእነርሱ ፈቀቅ በል ይላል። እዛው በኩል ቀጠል አድርጉ። ስለዚህ ፈቀቅ ለማለትም ከትምህርታቸው ማለት ነው። ኦኬ ከትምህርታቸው ለምሳሌ ዮሐንስ በመልእክቱ ማንም ይህንን ትምህርት ይዞ ባይመጣ ወደ እናንተ ሰላም አትበሉት፣ ወደ ቤታችሁ አትቀበሉት ይላል እና ሰላም አትበሉት ይላል እና አንዳንድ ጀማሪ ሙስሊም አቃቢያን እምነት ምን ብሎ ሲናገሩ ሰምቻለሁ። ያው በክርስትናው እኮ አንድ ክርስቲያን ሙስሊምን ሰላም ካለ በቃ አምላክ የለውም ወይም ደግሞ ጥፋት ውስጥ ገብቷል ያስብላል። ይኸው ዮሐንስ እኮ እንደዛ ይላል፣ ሰላም አትበሏቸው ይላል። እንደዛ አይደለም ዮሐንስ ሀሳቡ። የሆነ ሙስሊም ወንድም ቢኖር ያንን ሙስሊም ሰላም አትበሉ ማለት ነው። እንደዛ አይደለም። ማንም ወደ እናንተ ቢመጣ ነው የሚለው በመጀመሪያ ደረጃ። እሺ ይህንን ትምህርት ግን ይዞ ባይመጣ ሚኒንግ ሌላ ሐሰተኛ ትምህርት ይዞ ቢመጣ ማለት ነው። የኑፋቄ ትምህርት ሊያጠፋ ሊገድል የሚችል የኑፋቄ ትምህርትን ይዞ ቢመጣ አትቀበሉት ማለት ይህንን ትምህርት ይዞ ነው የመጣው። ስለዚህ አጀንዳው ትምህርት ይዞ የመምጣት ነው። ተቀበልከው ማለት ያንን ትምህርት እንዳትቀበለው ነው። በዛ ውስጥ ከእሱ ጋር እንዳትተባበር ነው። በጥፋቱ ይተባበራል የሚለው እዛው ጋር ጥፋቱ የተባለው ራሱ ምንፍቅናው ነው። ያ የስተት ትምህርቱ ነው። ስለዚህ አንድ እስላም ለምሳሌ መጥቶ ኢየሱስ እኮ አልተሰቀለም እያለ ቢመጣ ነው እንዲህ ብዬ ብቀበል ወደ ቤቴ እንደዚህ አይነት ትምህርት ማለት ነው ነው እንዲህ ብዬ በዚህ በአንተ ተስማምቼ ብቀበል የስ እጠፋለሁ። ጌታ እርሱም ኢየሱስ ክርስቶስ እንደተሰቀለ እንደሞተ የሚያስክድ የሆነ ሰው ካለ ከእርሱ ጋር በእንደዚህ አይነት ሀሳብ ይዞ ለሚመጣ እንደዚህ አጀንዳን ይዞ ከሚመጣ ሰው ጋር ትብብር አይኖረንም። በኖርማል በዓለማዊ ህይወታችን ግን ምንም ቢቻላችሁ እስከ ሁሉ ጋር በሰላም ነው የተባለው እና እኛ በዚህ ነው የምንታወቀው። ለሙስሊሙም የምንጸልይ ነን። ሰላሙን እንጸልይልሃለን ራሱ ማለት በቤተክርስቲያን ደረጃ የአካል ወይም የሆነ አንድ ግለሰብ ብቻ ሳይሆን በቤተክርስቲያን ደረጃ ያውም ታላቁ አምልኳችን ቅዳሴ ላይ ሳይቀር ስለ እያንዳንዱ ግለሰብ እንጸልያለን። ስለ ሙስሊም ወንድሞቻችን እህቶቻችን እንጸልያለን። ፈጣሪ አምላክ እግዚአብሔር እርሱ በምህረት እንዲጎበኛቸው፣ እንዲረዳቸው፣ እንዲያድናቸው ልክ ቅዱስ ጳውሎስ እንደመከረን ማለት ነው። በጢሞቴዎስ መልእክቱ በጢሞቴዎስ በኩል ያው እኛም ተመክረናል። ምን አይነት ምክርን አስተላልፎ ነበረ? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ
ከሁሉ አስቀድሞ እንዲደረግ እመክራለሁ ይላል። ስለ ሰዎች ሁሉ፣ ስለ ነገስታትም፣ ስለ መኳንንትም የሚለው ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲቀርቡ ከሁሉ አስቀድሜ ይህን እመክራለሁ ይላል። ስለዚህ ስለ ሰው ሁሉ እንድንጸልይ የታዘዝ ነው። ስለዚህም እኛ ለሙስሊም ወንድሞቻችን እንጸልያለን። ሰላም ማለቱማ ኧረ ኖርማል ነው። እሱ አይደለም ጉዳዩ፣ እሱ አይደለም የምታመጠው። ይሆን አጀንዳ ይዘህ ከመጣ ግን በዛ በአጀንዳ ግን Talanaino, Motema Ebet. እናውጃለን እና የስ ወደ ጦርነት እንዘምትበታለን። የስተት ትምህርት ካለ የምንፍቅና ትምህርት ካለ የስ እንዘምትበታለን። ስንዘምት ደግሞ የምንይዘው መሳሪያ የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ስለዚህ የትኛውንም በእግዚአብሔር ሀሳብ ላይ የሚነሳሳውን እናፈርሳለን ብሎ እንደተናገረው ስለዚህ እናፈርሳለን ማለት ነው። ይፈርሳል እና ለዚህ ደግሞ ያው እንዳልኳችሁ መሪያችን፣ መምህራችን፣ አስተማሪያችን ጌታችን ኢየሱስ ነው እና ጌታችን ኢየሱስ የእኛን ደግነት፣ መልካምነት አይቶ የሚያስተምረን ምናምንም አይደለም። በጣም በበደላችን በኃጢአታችን በጣም በስንፍናችን በጣም የራቅነው ብንሆን እንኳን እርሱ ግን በምህረቱ ባለጠጋ ነው። ጌታ መጥቶ ስለ ኃጢአተኞች አንድ ጊዜ ሞቷል። ስለ ኃጢአተኞች ከሞተ እንዲህ ያለ ታላቅ ፍቅሩን ካሳየ እንግዲያውስ ፍቅሩ በመስቀል ላይ ብቻ የሚቀር አይደለም ጋይስ። ይልቁንም ፍቅሩ ከመስቀልም በኋላ የሚቀጥል ነው። ሞቶ የቀረ ጌታ አይደለም ያለን። ደግሞ ይህ የሞተው ጌታ ሕያው ሆኖ ተነስቷል። የተነሳው ይህ ጌታ ደግሞ ከፍ ከፍ ብሎ አድርጓል። በክብር አድርጎ በአባቱ ቀኝ አሁን አለ ጌታችን ኢየሱስ እና በአባቱ ቀኝ ሆኖም ለእኛ ያለው ፍቅር እንደቀጠለ ነው። ስለዚህ በአባቱ ቀኝ ያለው በእግዚአብሔር ቀኝ ያለው የኔ እና የእናንተ ጌታ ኢየሱስ በታላቅ ፍቅር ስለሚወደን አሁንም በድካማችን የሚራራልን ጌታ ነው እና ሊቀ ካህናት ነው እና የእኛን ስንፍናችንን ሳያይ ሁሌም ቢሆን ያስተምረናል፣ ይመራናል ማለት ነው። እሺ ሰው ጸጋ ብቻ የሚለውን ትምህርት ዛሬ ቀለል አድርጌ ልንገራችሁ። ጸጋ ብቻ ምንድን ነው? አሁን ፕሮቴስታንቲዝም ልክ ሲነሳ ይዟቸው ከተነሳቸው ትምህርቶች ውስጥ አንዱ ጸጋ ብቻ የሚል ትምህርት ነው። ጸጋ ብቻ የሚለውን ትምህርት በታሪክ ውስጥ አናየውም። ዛሬ ጌታ ቢፈቅድልን እና ብንኖር ቀጣይ ማየት እንችላለን። በተከታታይ ይህንን ርዕስ በደንብ አሳያቸዋለሁ። ምክንያቱም ጸጋ ብቻ የምትሉ ዝም ብላ አንድ ርዕስ ትመስላለች እንጂ በውስጡ አሁን አሳያቸዋለሁ። የተወሰኑ ነጥቦች ስላሉ እነሱን እናያቸዋለን። ጸጋ ብቻ የሚለውን ትምህርት በታሪክ ውስጥም እናየዋለን። በአባቶች ዘንድ ይህ የፕሮቴስታንቱን ጸጋ ብቻ ነው ያልኩ ያሉት። የፕሮቴስታንቱ ጸጋ ብቻ ትምህርት በአባቶች ዘንድ በምን መልኩ ነበረ አለ? አባቶች አስተምረውታል? አላስተማሩትም? ኦፍኮርስ አላስተማሩትም። ለጊዜው እንደዚህ ብዬ በግልጽ ልነግራችሁ ይችላሉ። የፕሮቴስታንቱን የሚመስል ጸጋ ብቻ የሚል ትምህርት በአባቶች ዘንድ ከአውግስጢኖስ በፊት በአንዳቸውም ዘንድ አይታይም ማለት ይቻላል። እንግዲህ እዚህ ጉዳይ ላይ ጥናት ያደረጉ ምሁራን እንደው ይሄ በኮንሰንሰስ ደረጃ ማለት ነው በቃ የሚናገሩት ነገር ያለ ነው። የቱን ነው? ከአውግስጢኖስ በኋላ የመጣ ነገር ነው። በቃ አውግስጢኖስ ይህንን ነገር ግን አስጀምሯል ወይ ለአውግስጢኖስ? አዎ ማለት የአውግስጢኖስንም ነገር ግን እነግራችኋለሁ። ታሪኩን ዝም ብላችሁ ተውት ለእኛ እና ማለት ለጊዜው ማለት ነው። ለጊዜው ዝም ብለን እዚሁ ጋር እንተውና አሳያችኋለሁ። በአባቶች ዘንድ ያለውን አሳያችኋለሁ። የፔላጂያንን ኮንትሮቨርሲ አንስቼ እንማማራለን። የሆነ የፔላጂዮሳውያን ውዝግብ የሚባል ነገር አለ በቤተክርስቲያን ታሪክ ውስጥ። አውግስጢኖስ በነበረበት ሰዓት የተጀመረ ነው። የአውግስጢኖስን ትምህርት ከጅማሬው ጀምረን እንዴት ኢቮልቭ እያደረገ ትምህርቱ የእርሱ ትምህርት እንዴት እየተለወጠ በእነዚህ ጉዳዮች ላይ የጸጋ ብቻ ብለን አሁን የምናነሳቸው ትምህርቶች ላይ እንዴት ትምህርቱን እየቀየረ እንዲሄድ አውግስጢኖስንም እናየዋለን። ለዛሬ ግን የምናየው ምንድነው? ጸጋ ብቻ የሚለው ትምህርት ፕሮቴስታንቶቹ ልክ ሲነሱ ያስተማሩት ትምህርት ምን ይመስላል የሚለውን በራሳቸው መምህራን ወይም ደግሞ በራሳቸው በጀማሪዎቹ በነ ማርቲን ሉተር፣ በነ ጆን ካልቪን፣ በሉትራን በኩል ካሉ ኮንፌሽኖች፣ በሪፎርምዱ በኩል ወይም በካልቪኒስቶቹ በኩል ካሉ ኮንፌሽኖቻቸው የእምነት መግለጫዎቻቸው አሁን እኛም እንደ ማስረጃ ስናቀርብ የምናቀርበው የእምነታቸው ጀማሪና ፈጻሚ የሆኑ ሰዎችን እናቀርባለን።
ለምሳሌ ለሉትራኖቹ እንግዲህ ማለት በጣም ይቅርታ ግን ስማችሁም ሉተራን ነው። ሉተራን ከሆነ በቃ የእምነታችሁ ጀማሪ ጌታ ኢየሱስ ነው ልትሉ ትችሉ ይሆናል። ግን ማርቲን ሉተር እስኪነሳ ድረስ ጠፍት ብሎ ማርቲን ሉተር ድንገት ብቅ አደረገው የሚመስል ነገር ስለምትናገሩ ለእኔ አሁን ሲታየኝ ሉትራን ወንድም እህቶቼ በጣም ይቅርታ አድርጉልኝ፣ ከተሳሳትኩ እታረማለሁ። ግን የሉትራን እምነት ጀማሪውን ፈጻሚውን ፈጻሚውን እናንተ ሁኑ፣ ጀማሪው ግን ሉተር ፈጻሚው እናንተ ሁኑ። ይህን ሰጥቻለሁ እና ጀማሪው ግን ሉተር ይመስለኛል ነው ብዬ መናገር እችላለሁ። የካልቪኒዝም ደግሞ እንግዲህ ካልቪኒስት ነው የሚባሉት ራሱ በሉተር ሉተራን የተባሉት ካልቪኒስቶቹን በካልቪን ካልቪኒስት ነው የሚባሉት ሪፎርምድ ቴዎሎጂ ውስጥ ያሉት ማለት ነው። እና እርሱም በቃ የእነርሱም እምነት ፈጻሚው እናንተ ሁኑ ወይም ከእናንተ በኋላ የሚመጡት እንግዲህ የት ድረስ እንደሚሄድ አናውቅም። በኋላ ላይ ጀማሪው ግን ጆን ካልቪን ነው ብዬ አምናለሁ፣ አስባለሁ። ይሄ እንግዲህ ባለችኝ ውስን ንባብ ሳየው እንደዛ ይመስላል። ከተሳሳትኩኝ ግን እንዳልኳችሁ ይታረማሉ፣ የእናንተን የሚያስከፋ ከሆነ ማለት ነው። ስለዚ ይህንን ጸጋ ብቻ የሚለውን ትምህርት አንደኛ የምናነሳው እንዳልኳችሁ ከነዚህ ሰዎች ነው። ሁለተኛ ደግሞ የእምነት መግለጫዎቻችን ይሄ ነው፣ በቃ ይኸው እምነታችን ይሄ ነው ብለው ፕሮቴስታንቶች ከበፊት ጀምሮ አስቀምጠዋል። ይሄኛ እምነታችን እንዲህ ነው ዶክመንተር በሆነ መልኩ ይኸው ብለው ሰጥተዋል። ልክ እንደዚህ በቃ አስተምህሯችን ይሄ ነው። የእምነት መግለጫ በሚባል ደረጃ በኮንፌሽን ደረጃ ያስቀመጡት ስላለ እሱን እናያለን። ይህንን የነገርኳችሁ ለምን መሰላችሁ? እንደ ማስረጃ ከፕሮቴስታንት ስንጠቅስ የምንጠቅሰው አዎ የእምነት መግለጫዬ ነው ብለው የሰጡን ብቻ ነው እንጂ አሁን በየመንደሩ እነ እዩ ጩፋን እነ ምናምን እንትናን እነ ዳንሳን ምናምን እየጠቀስን እራሱ አይደለም። አስተምህሮ ጉዳይ ላይ የልምምድ ጉዳይ ላይ ምናምን ያው እነሱም የራሳቸውን ትልቅ ኢምፓየር ስለገነቡ እነ እዩ ጩፋ መሆኑ እነ እስራኤል ዳንሳ ትልልቅ ኢምፓየር ገንብተዋል። አብዛኛው ህዝብ እነሱን የሚከተሉ ኢትዮጵያ ውስጥ እነሱን ከፕራክቲስ አንጻር እና አንዳንድ ጉዳዮችን እናነሳቸዋለን ወደፊት ጌታ ይፈቅድ። አሁን ግን የአስተምህሮ ጉዳይ የቴዎሎጂ ጉዳይ ላይ ግን የምንጠቅሰው ምን ላይ ነው? እነማን ነው? ይሄ በቃ የእምነት መግለጫ ነው ተብሎ በጣም ትልቅ ክብር የሚሰጣቸው የእምነት መግለጫዎቻቸውን ነው አውጥተን የምናሳየው። ብዙ ፕሮቴስታንቶች ግን ኦርቶዶክስ ቤተክርስቲያን ሲቃወሙ አይታችሁ ከሆነ የሚያነሱት ምንድን ነው? የእምነት መግለጫችንን ነው። የኒቃውን ጉባኤ ነው፣ የቁስጥንጥንያውን ጉባኤ ነው፣ የኤፌሶኑን ጉባኤ ነው። በፍጹም አይደለም። የእምነት መግለጫዎቻችን እነሱ ናቸው። እዛ ላይ ያሉ ጉባኤያት ናቸው፣ ዓለም አቀፍ ጉባኤያት ስለሆነ በዛ በኩል የተላለፈውን ትምህርታችንን ሲቃወሙ የምታዩት ዋና አስተምህሯችን እሱ ነው። የኛ እነሱ ለመቃወም ሲሞክሩ ወይም ሲፈልጉ እንደሚያደርጉት ይልና ገድል ይላል። ተአምር ላይ እኮ ገድል ላይ እኮ ድርሳን ላይ እኮ እንዲህ የሚል አይቼ ይላል። እሱንም ደግሞ ከፈለገ ራሱ አጣሞ አንሸዋሮ ምን ብሎ ብጭርቅ ያለ ነገር ይዞ ይመጣል። ይሄው ሃይማኖታችን እንደው እንዲህ ተብሎ የሃይማኖት መግለጫ ብለን ያስቀመጥንበት መጽሐፍ ይመስል ማለት ነው። እና ያው እነዚህ መጽሐፍ ለምን እንደምንጠቀማቸው ከዚህ ቀደም ስለነገርኳችሁ ስለ እርሱ ልንማማር አይደለም። ግን እኛ ማስረጃ አድርገን ስናቀርብ እንደው የተለየ እንኳን እንዳይመስልና እንደው ፌር ለመሆንም ማለት ነው እነሱን ያላሉትን እንዳንከሳቸው ባላሉትን እንዳናወላቸው የምናቀርበው ማስረጃ ተአማኒነት ያላቸውን ራሳቸውም የእምነት መግለጫችን ይሄ ነው ብለው በግልጽ አሁን በአስተምህሯቸውም የትኛውም ሰው አይቃወም ማለት ማንም ሰው በማይቃወምበት ደረጃ አሁን እንዲህ ነው የምናምነው ብለው በአደባባይ የሚናገሩትን ብቻ ነው የምነግራችሁ እሱን ነው። እሺ አሁን እንጀምር። ጸጋ ብቻ በትችሉ መጻፍ ይቻላል። አሊያም ደግሞ ተቀርቶ ጌታ ቢረዳኝ ዩቲዩብ ላይ ማስቀመጥ እጀምራለሁ። ላይቭ ምናምን የምንማማረውን የኛ ዩቲዩብ ላይ ሐዋርያዊ መልሶች አፖስቶሊክ አንሰርስ የሚል የዩቲዩብ ቻናል አለን። እዛ ላይ ማስቀመጥ እጀምራለሁ። ስለዛ ከዛ ላይ ደግሞ ያያችሁ ወይ ማጥናት ትጀምራላችሁ። አሁን ስትማሩ በተቻላችሁ አቅም ትኩረታችሁን እዚህ ላይ ብቻ አድርጉ። ይህ ታፕ ምናምን እያደረጋችሁ አስቡ። እንዲህ እያልክ እኔ እዚህ ያልኩ እያወራሁ ነው። አይመጣውም ማለት አልጠቀምም። ሳልጠቀም ወጣሁ ማለት ነው። አሁን እዚህ ጋር ታፕታፑ በዛ አልበዛ ለአክሊለ ሰማዕት አክሊለ ሰማዕት የክርስትና ስሜ ነው። አክሊል ነው ስሜ። ለአክሊል ምንም የሚጨምርለት ነገር የለም። ታፕታፕ ስላደረጋችሁ የሚጨምር አንዳንዴ ሲቆራረጥ ምናምን አድርጉ ምናምን ይባላል። እሰየው ጥሩ ነው። እሱም በአውቶ ክሊከር ያላቸው ሰዎች ብቻ ያድርጉ። በቃ አውቶ ክሊከር የጫነ ሰው ካለ እንትኑ ላይ ስልኩ ላይ እሱ በራሱ አፕሊኬሽኑ አውቶ ክሊክ እያደረገ ዝም ብሎ ይሄዳል። እናንተ ዝም ብላችሁ ትምህርቱ ላይ ብቻ አተኩሩ። ቀለል አድርጌ ለማስተማር ለመማማር እንሞክራለን።
እሺ ጸጋ ብቻ የሚለው የፕሮቴስታንቶች ትምህርት ምንድን ነው? ለምንስ ነው የማንቀበለው? ጸጋ ብቻ ለምን የማንቀበለው? የሆነ ትምህርትን አንቀበልም ብለን ስንናገር ክርስቲያኖች አንቀበልም የምንለው ቃሉን እንሰማና ይሄ ቃሉ ምንም ጥሩ አይደለም ምናምን በማለት ብቻ አይደለም። የሆነ ሰው የሆነ ነገርን ይዞ ሲመጣ፣ የሆነ ትምህርትን ይዞ ሲመጣ ምንድን ነው ውስጥ እያልክ ያለው ሀሳብ እዛ ውስጥ ያዘለው እዛ አሁን የምትናገረው ቃል ውስጥ ያለው ሀሳብህ ምንድን ነው የሚለውን መጀመሪያ ሀሳቡን ነው የምንሰማው። ከመፍረዳችን በፊት እኛ እንደዚህ ነን። መጀመሪያ ሀሳብ ነው የምንሰማው። ዝም ብለን ቃል ላይ ብቻ አይደለም ዝም ብለን ሄደን የሆነ አስተያየት የምንሰጠው። የሆነ ሰው እምነት ብቻ ብሎ ለምሳሌ ይህን ቃል ቢናገር እምነት ብቻ ስላለ ቃሉን ዝም ብለን እንቃወማለን ማለት አይደለም። እኛ እምነት ብቻ ነው የምንቃወመው፣ እምነት ብቻ የሚለውን ማለት ነው። ትምህርቱን የምንቃወመው እችን ቃል ስለተጠቀሙ አይደለም። ግን እምነት ብቻ ሲሉ ምን እያሉ ነው የሚለው ነገር ከእነርሱ ስለሰማን ነው። ስንሰማ አስተምህሮ በጣም አደገኛ ነው። እምነት ብቻ የሚለው ላይ እመጣበታለሁ። ጸጋ ብቻ የሚለውንም ትምህርትም ስንቃወም ጸጋ ብቻ የምትል ቃልን ስለተጠቀሙ አይደለም። ይህን ቃል ስለተጠቀማችሁ የተቃወምናችሁ መስሏችሁ ከሆነ ፕሮቴስታንት ወንድመቶች ተሳስታችኋል። አይደለም፣ ለዛ አይደለም የተቃወምናችሁ ቃሉን ስለተጠቀማችሁ ሳይሆን በቃሉ ውስጥ የያዘለው የአስተምህሯችሁ አደገኛ ስለሆነ ነው። እንዴት? እስቲ ለምሳሌ ልንገራችሁ። ጸጋ ብቻ ብሎ አንድ ሰው ጸጋ ብቻ ብሎ ማለት ነው። ግን እንዲህ ቢል ያው እኔ ጸጋ ብቻ ያልኩት እግዚአብሔር አምላክ ልጁ ኢየሱስን ወደ ዓለም ሲልከው ዓለምን ለማዳን ነው። ዓለምን ለማዳን ሲልክ ደግሞ ከዓለም ምንም ነገር አላየም። መጀመሪያ ሲልክ ነው ያልኳቸው ነው። ኢየሱስ ክርስቶስን ልጁን ሲልክ ወደ ዓለም ከእኛ ያየው ኧረ ምንም ነገር የለም። ከእኛ ምንም ሳያይ ልኮታልና በሁኔታዎች ላይ ባልተመሰረተ ፍቅሩ ላይ በሁኔታዎች ላይ ያልተመሰረተ ፍቅር ነው ያለው። ጊዜ እንዲሁ ወዶን የሚላል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታልና። እግዚአብሔር ዓለምን ወዶታል። ግን እንዴት ነው የወደደው? እንዲሁ ነው የወደደው። ሚኒንግ ከእኛ ምንም አይቶ አይደለም። እግዚአብሔር ልጁ ኢየሱስን ሲልክ ይህች ዓለም መዳን ፈልጌያለሁ እያሉ ስለሆነ ልላክላቸው አይደለም። ዋናው ሀሳብ እሱ አይደለም። እግዚአብሔር ተቅበዝብዘን እንዳንጠፋበት፣ ሞተን እንዳንቀር፣ ሲፈጥረንም የፈጠረን እኮ ሞተን እንድንቀር አልነበረም። በአንዱ ሰው በአዳም በደል ምክንያት ኃጢአት ለዓለም ተዋወቀ፣ በኃጢአት ሞት። በዚህም ምክንያት ሰዎች ሁሉ በዚህ ሞት ውስጥ ወደቁ እንጂ እግዚአብሔርማ ሰውን ሲፈጥረው ለክብር ነበረ። ስለዚህ በሞት ውስጥ ስንወድቅ ሞተን ደግሞ እንድንቀር አይፈልግም። ስለዚህ እግዚአብሔር በምህረቱ ባለጠጋ ነው። ኤፌሶን ምዕራፍ 2 ላይ እንደተነገረው እግዚአብሔር በምህረቱ ባለጠጋ ስለሆነ ልጁን ኢየሱስን እንዲህ ወዶን አፍቅሮ ብቻ ላከው። ስለዚህ አንድ ሰው ጸጋ ብቻ ስለኔ ብሎ ማለት ነው እግዚአብሔር ልጁ ኢየሱስን የላከው ከኛ ምንም አይቶ አይደለም፣ በቃ እርሱ ስለወደደን ብቻ ነው ለማለት ለዛ እንደው ጸጋ ብቻ አልኩኝ ቢል ትቃወሙታላችሁ? እንቃወማለን? አንቃወሙ። ይሄማ ያስተምሩ ከዚህ አንጻር እኮ ነው የተናገርከው። ሰው በአንድም በሌላም ቃልን ሊጠቀም ይችላል። ስለዚህ ዝም ብለን የሆነ ቃላትን እየመዘዘን ብቻ ስንጨቃጨቅ ስንዳርቅ የምንውል ጉንጫ አልፋ ክርክር ውስጥ ዘመናችን የምንጨርስ አይደለንም። ሀሳቦችን ግን እናያለን፣ እናጣራለን። ስለዚህ አንድ ሰው ጸጋ ብቻ ሲል ለምሳሌ ቅድም እንዳልኳችሁ እግዚአብሔር ልጁ ኢየሱስን ወደ ዓለም የላከው ከእኛ ምንም ነገር አይቶ አይደለም። እኛ ምንም ነገር ከእኛ ምንም ሳያይ በቃ ልጁ ኢየሱስን ላከልን። ኧረ በጸጋው ብቻ ቢል ሀሳቡ ላይ ምንም ችግር የለብንም። አንድ ክርክር ውስጥ አትሊስት አንገባ። እንደው የተሻለ ቃል ብትመርጡ ምናምን ቢባል እንኳን ማለት ነው ብንል እንኳን ልንል እንችል ይሆናል። ግን እስቲል ክርክር ውስጥ ግን አንገባ። መናፍቃን ብለን ራሱ ይሄ ኑፋቄ እያልን ራሱ አንጠራም። የሆነች ቃልን ስለተጠቀማችሁ ብቻ ማለት ነው። እንደዚህ አይነት ቃልን ስለተጠቀማችሁ ብቻ። ሁለተኛ ለምሳሌ ልጁ ኢየሱስን ሲልከው ብቻ አይደለም፣ እኛ ጋር ደግሞ የክርስቶስ ማዳን ሰዎች ጋር ይደርሳል። ሰዎች ጋር የሚደርሰው ማን ጋር ነው? ዝም ብሎ ራንደምሊ ዝም ብሎ የትኛውም ሰው ጋር በቃ የክርስቶስ የማዳን ስራ ደረሰ አለቀ ነው አይደለም። ክርስቶስ ምንም እንኳን ለዓለም ሁሉ የመጣ ቢሆንም እግዚአብሔርም ዓለም ሁሉ እንዲሁ የወደደ ቢሆንም ግን ማን እንዲድን ነው? በእርሱ የሚያምኑ ሁሉ ነው የሚለው አይደል? እዛ አሁን የጠቀስኩላችሁ ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል።
ነው የሚለው። ኦኬ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው የተባለው። ስለዚህ አሁን ልጁ ስለ ዓለም መጥቷል፣ ግን የዘላለም ሕይወት የሚኖረው የሚያምን ነው። ስለዛ በክርስቶስ የተሰራውን የማዳን ስራ ሰው አምኖ ሲጠመቅ ያገኘዋል። ግን ምን ሳይሰራ ምንም መልካም ስራ ሳይታይበት እስቲ የእግዚአብሔርን ጸጋ ሰርቼ እንደው ታግዬ አገኘሁት የሚል ከእናንተ እጁን ያውጣ። የለም ማንም ሰው እጁን አላወጣም። ወንድሞችና እህቶች ተመልከቱ። አያስቀልናች። ግን የምርም እንደማታወጡ ተስፋ አደርጋለሁ። ማንም ሰው በዚህ የሚኮራ በውስጥ የሚያደርግ ካለ ከእርሱ በላይ ከንቱ የለም። እኔ መልካም ስራ ሰርቼ ነው እግዚአብሔር ጸጋውን የሰጠኝ ካለ እንግዲያውስ ጸጋ መሆኑ ቀርቷል። ይህ ደሞዝ ነው፣ ዕዳ ነው። በስራ ከሆነ ያገኘው ታዲያ ምን ስጦታ ሆነ? በቃ በራስን ያገኘው አይደለም እንዴ? በቃ ሰርቼን ያገኘሁት ደሞዜ ነው፣ ስለ ስጦታ መሆኑ ይቀራል። ስለዛ እኛ የእግዚአብሔርን ጸጋ በስራችን አገኘን ብለን አናምንም። ስለዚህማ አንድ ሰው ለምሳሌ ጸጋ ብቻ ሲል ማለት ነው፣ ኧረ እኔ በመልካም ስራዬ የእግዚአብሔርን ጸጋ አላገኘውም። በመልካም ስራዬ አይደለም መጀመሪያ ወደ ድህነት የመጣሁት በመልካም ስራዬ ወይም ህግን በመፈጸም ሳይሆን ኧረ እንዲሁ በጸጋው ብቻ ነው ቢል፣ ስለዚህም በጸጋው ብቻ ሲል ብቻ የምትለው ቃል ወደ ጎን ያደረገችው ህግን በመፈጸማችን በራሳችን ድካም አይደለም ነው የሚለውን እሱን ለማግለል ከሆነ ጸጋ ብቻ የሚለው ትምህርት አሁን እዚህ ጋር ጸጋ ብቻ የሚለው ቃል ይቅርታ፣ ቃሉ ምንም ችግር የለበትም። እኛ ራሳችን ደግሞ ህግን ፈጽመን ዳንን የሚል ትምህርት ስለሌለ ድህነታችንን ለመፈጸም ግዴታ መልካም ስራ ያስፈልገናል። ወይም ደግሞ ጌታን እርሱም ክርስቶስ ኢየሱስን በመምሰል ህይወት ውስጥ ልንመላለስ ይገባናል። በብርሃኑ ልንመላለስ ይገባናል። በአዲስ ህይወት ልንመላለስ ይገባናል። ፍሬን ልናፈራ ይገባናል። ያኔ ድህነታችን ፍጻሜን እያገኝ ይሄዳል። እሱ ቀስ በቀስ እያደግን እንሄዳለን። ደፊኬሽን የምንለው እሱ ነው። ኤኒዌይስ ወደ ድህነት ስንመጣ ግን ወደ ድህነት የመጣ ነው በፍጹም በእኛ ስራ አይደለም፣ በእግዚአብሔር ጸጋ ነው። እንዲሁ በጸጋው ይጸድቃሉ ተብሎ እንደተነገረ፣ እንዲሁ በጸጋው ይድናሉ ተብሎ እንደተነገረ በጸጋው ሜዳን ነው። ጸጋ ብቻ ስል ቢል ለምሳሌ አንድ ሰው ብያቸዋለሁ። ጸጋ ብቻ የሚለውን ቃል የተጠቀምኩት እንደሆነ የዳንኩት በስራዬ አይደለም፣ ኧረ በራሱ በእግዚአብሔር ጸጋ ብቻ ነው ለማለት ነው። አዎ አምኛለሁ፣ ፈቅጄ አምኜ ተጠምቄ ድኛለሁ፣ ግን ምንም አልሰራውም። ሊያድነኝ ጌታ ሲመጣ አሜን አባ አድነኝ አልኩኝ። ላድንህ ብሎ እርሱ መጀመሪያ መጣ። እርሱ አስቀድሞ ነው የወደደን። እርሱ አስቀድሞ መጣ። አስቀድሞ ባይመጣ አድነኝ ባላልን ነበረ። እርሱ አስቀድሞ መጣ፣ ላድንህ አለኝ። ከዛን እኔም አሜን ጌታ ሆይ አድነኝ አልኩት። አመንኩኝና ፈቅጄ አምኜ ዳንኩኝ። ወይም ስጠመቅ በዛ በጥምቀት ውስጥ የእግዚአብሔርን ጸጋ ተካፈልኩኝና ያ ጸጋ ፈወሰኝ፣ አዳነኝ፣ ከሞት ወደ ሕይወት አመጣኝ። ጌታን እርሱም ኢየሱስ ክርስቶስን አለበሰኝ፣ ከጌታ ጋር አንድ አደረገኝ። በእርሱም በክርስቶስ በኩልም የእግዚአብሔር ልጅ አደረገኝ፣ የእግዚአብሔር ልጅ ሆንኩኝ። ስለዚህ በጸጋ የእግዚአብሔር ልጅ ሆንኩኝ፣ በእኔ ስራ አይደለም ለማለት ጸጋ ብቻ ቢል አንድ ሰው አንከራከረውም። በደንብ አድርጋችሁ ተከታተሉ፣ በደንብ አድርጋችሁ ስሙ። እንዲህ ቢል አንከራከርም። እንዲህ ቢልም አትከራከርም አክሊል። ታዲያ ምን ልትሰራ ነው የመጣው እዚህ? ታዲያ እኛ ፕሮቴስታንት ወንድም እህቶች ምን አልን አክሊል የሚሉ ፕሮቴስታንት ወንድም እህቶች ሊኖሩ ይችላሉ። ወይም ጸጋ ብቻ የሚለው ትምህርት አነሳሱ ላይ እንደዚህ አይደለም። ይሄንንም ሊጨምር ይችል ይሆናል፣ ግን ስር መሰረቱ ራሱ ይህ አይደለም። ዋናው አነሳሱ የጸጋ ብቻ ትምህርት ምን እንደሆነ እና ለምን እንደምንቃወመው አሁን የማሳያችሁ ይሆናል ማለት ነው፣ የምነግራችሁ ይሆናል። እንግዲህ ነገሩ እንደዚህ ነው። የጸጋ ብቻ ትምህርት አጀማመሩ ልክ ፕሮቴስታንቲዝም ልክ ሲነሳ ምን አይነት ትምህርት በስፋት መሰጠት ተጀመረ? ሰው የሚድነው በጸጋ ብቻ ነው። ማለትም ሰው በአዳም ምክንያት የገባው ሞት ውስጥ ሲወድቅ ይላሉ። ስሙ በደንብ። በአዳም ምክንያት የገባ ሞት አለ? አዎ አለ። በአዳም በኩል ሰው ሁሉ ሙታን ሆኗል? የስ ሆነናል። በአዳም ኃጢአት ምክንያት ሰው ሁሉ ውድቀት ውስጥ ገብቷል? አዎ ገብቷል። እና በአዳም ምክንያት እዚህ ውድቀት ውስጥ ስንገባ ይላሉ፣ እዚህ ውድቀት ውስጥ የገባ ሰው ነፃ ፈቃዱን ለመንፈሳዊ ነገር ማለት ነው
ከመንፈሳዊ ነገር አንጻር ነፃ ፈቃዱን አጥቶታል የሚል ትምህርት ተነሳ። ከዛ በፊት በአውግስጢኖስ ትምህርት ውስጥ እንደዚህ የሚመስል ነገር አለ። እሱም ከታሪክ አንጻር ያለው ነገር አሳያቸዋለሁ። ግን የፕሮቴስታንቱ ነው ዛሬ የምንሄድበት። አንዴ አክሊል ጎንጨት ይላል ከታላቅ ይቅርታ ጋር። ኦኬ እሺ፣ ይቅርታ ስርዓት እህት ነው። አሜን። እሺ ሰው እንዳትረሱ በደንብ አድርጋችሁ ትኩረት በሰጣችሁኝ ቁጥር ለዚህ ትምህርት ካሁን በኋላ እንግዳ አትሆኑ። ቅድም እንዳልኳችሁ ነው። ልክ ምስጢራት ላይ በቃ ውሃ ሆኖ አሁን እንደሚገባችሁ እንደምትረዱት ይህንንም ልክ እንደዚሁ ይገባችኋል። ፕሮቴስታንቶችም ሌሎቻችሁ ኦርቶዶክሶችም ሁላችሁ በደንብ አድርጋችሁ ለመስማት ሞክሩ። ሰው በአዳም ምክንያት የመጣው ውድቀት ውስጥ ሲገባ፣ ሞት ውስጥ ሲገባ ለመንፈሳዊው ነገር እሺ ነፃ ፈቃድ የለን። ለስጋዊ ነገር ነፃ ፈቃድ አለን። ለመብላት ለመጠጣት ሰው ከፈለገ ይበላል፣ ካልፈለገ ይበላል። ከፈለገ ይጠጣል፣ ካልፈለገ አይጠጣም። እዚህ ላይ አይደለም ችግራችን ነው የሚሉን። ኦኬ እንትን ራሱ አናረጋችሁም። እያያችሁ ነው። ሉትራን ወንድሞቻችን፣ ሪፎርምድ ውስጥ ያላችሁ ካልቪኒስት ወንድሞቻችን ሚስ ሪፕሬዘንት አለማድረግ ብቻ ሳይሆን እዚህ ጉዳይ ላይ ይህን ነገር እንዲህ ይላሉ ብለን ራሱ በግልጽ እናስቀምጥላችኋለን። መብላት አለመብላት፣ መጠጣት አለመጠጣት ጉዳይ ላይ አዎ ነፃ ፈቃድ አለን ይሉና መንፈሳዊ ነገር ሲሆን ግን ለምሳሌ መንፈሳዊ መልካም የሆነ ነገር ለምሳሌ በእግዚአብሔር ማመን፣ በእግዚአብሔር የማመን ጉዳይ ሲሆን ለምሳሌ በእግዚአብሔር የማመንና ያለማመን የሚባል ነፃ ፈቃድ የለንም። ያለን ነገር ሙት ስለሆንን በመንፈሳዊ ነገር ውስጥ ስለሞትን ሙሉ በሙሉ ከመሞታችን የተነሳ ማመን አንችልም። የእግዚአብሔርን ጥሪ መስማት አንችልም። ወይም ደግሞ ሰምተን ምላሽ መስጠት አንችልም። ለመዳን ፍላጎቱ ሊኖረን አይችልም። ኦልሬዲ ሞተናልና። ይሄ ፕሮቴስታንቶች ትምህርት ነው። በረንበራችሁ ስም ኦልሬዲ ሞተናልና የመዳን ፍላጎቱ እንኳን አይኖረንም። ለመዳን ፈቃድ በፍጹም መስጠት አንችልም፣ መፍቀድ አንችልም። እንደዚህ አይነቱ ሁኔታ ውስጥ ገባናል። ታዲያ ህዝቡ እንዴት ሊድን ነው? እንደዚህ አይነት ጥያቄ አይፈጥርባችሁም? እስቲ ራሳችሁን ጠይቁ። ምን ሊሉ ይችላሉ ብላችሁ ዝም ብላችሁ አስቡ። እንዴ ሰው ለመዳን መፍቀድ አይችልም? ነፃ ፈቃድ የለውም እንዴ? እግዚአብሔር ልጁ ኢየሱስን ላከው። እሺ ልጁ ኢየሱስን ላከው። ስለዚህም በክርስቶስ የሆነውን የማዳን ነገር ለመቀበል ነፃ ፈቃድ የለህም ከተባልክ፣ ፈቅደህ መዳን ትችላለህ የሚለው ነገር ከተካደ፣ ወይም ደግሞ ፈቅደህ መዳን አትችልም ከተባልክ ታዲያ እንዴት ልድን ነው ብለህ ማሰብ አይቀርም። አሁን ፕሮቴስታንቶቹ እንዳልኳቸው ልክ ሲነሱ ሀዳሲያኑ እነ ማርቲን ሉተር እነ ጆን ካልቪን ልክ ሲነሱ ምንድን ያደረጉት? አዎ ሰው ነፃ ፈቃድ አጥቷል፣ ስለዛ እንዴት ይዳን ለሚለው እንደ መፍትሄ ያቀረቡት እግዚአብሔር አስቀድሞ በራሱ ፈቃድ በአንተ በአንቺ አይደለም፣ በራሱ በእግዚአብሔር ፈቃድ የሆኑ የተወሰኑ ሰዎችን ለማዳን ኦልሬዲ መርጧል። እንግዲህ ከዛ ውስጥ ትኑ አትኑ አይታወቅም፣ ግን ኦልሬዲ በቃ ተመርጧል። እድላችሁን ሞክሩ፣ ተፍጨርጨሩ፣ ግን ኦልሬዲ በእግዚአብሔር ዘንድ በቃ ተመረጠ። ምን ይደረጋል እንግዲህ እግዚአብሔር አስቀድሞ ለማዳን የወሰናቸው ሰዎች አሉ። ቅድመ ውሳኔ ይባላል። ቅድመ ውሳኔ እግዚአብሔር የሆኑ ሰዎችን ለማዳን ወስኗል። ስለዚህ ኦልሬዲ ስለወሰነ ሰዎች አሁን ማመን አይችሉም፣ መፍቀድ አይችሉም ለመዳን ምናምን ብለው አልነበረ? እግዚአብሔር አስቀድሞ እነዚያ የወሰናቸውን ሰዎች መንፈሱን ይልክላቸውና ከዛ ሞት ውስጥ እንዲወጡ ያደርጋቸዋል። ፈቅደው ነው አይደለም፣ መፍቀድም አይችሉም። እግዚአብሔር ኦልሬዲ ስለወሰነ እነሱ እንዲድኑ ስለወሰነ የሆኑ ሰዎችን ፒክ አድርጓል። ለምሳሌ እዚህ ጋር 2000 ምናምን ሰው አለ አይደል? ከዛ ውስጥ የሆነ ያህል ሰው ለምሳሌ 200 ሰውን ለምሳሌ መርጦ ከሆነ ምክንያቱም አብዛኛው ሰው በክርስቶስ የማያምን ስለሆነ እንደ አጠቃላይ በዓለም ደረጃ ማለት ነው
ችግር የለውም። 1000ንም መርጦት ይሁን 1000 እንኳን የተመረጠ ቢሆን ከዚህ ውስጥ 1000 ኦልሬዲ በእግዚአብሔር አስቀድሞ ስለተወሰነበት ለዛ ለ1000 ህዝብ መንፈሱን ይልክና ይለውጠዋል። ያለን ሰው ይለውጠዋል ማለት ከዛ ከሞት ውስጥ ያወጣዋል። መፍቀድ ከማይችልበት ሁኔታ ውስጥ ያወጣዋል፣ ወይም ዳግም ይወልደዋል። ዳግም ይወልደውና እምነትን ደግሞ አብሮ እዛው ጋር ይሰጠዋል። ማመን አይችልማ ሰውየው። ስለዚህ እምነትን ይሰጠዋል፣ አዲስ ልደትን ይሰጠዋል፣ አዲስ የሆነ ህይወትን ይሰጠዋል። ከዛ በኋላ መዳን እንዲጀምር ያደርገዋል። ከዛ በኋላ ያ ሰው ወደ ህይወት ከመጣ በኋላ ግን መፍቀድ ይጀምራል። ይህ ሰው የዳነው ፈቅዶ አይደለም፣ ፈልጎም አይደለም። በቃ እግዚአብሔር አስቀድሞ ስለወሰነ ነው። ሌላውስ ህዝብ ታዲያ የቀረውስ ካላችሁ እንደምታውቁት ዓለማችን ላይ እንደው ከቀን ቀን እንደው በክርስትና ስም ያሉት ሁሉንም እንኳን ብናጠቃለን ቀስ በቀስ እንደው አሁን እየጨመረ መጣ እንጂ አሁንም ቢሆን እውነቱን ለመናገር አብዛኛው ህዝብ ከክርስትና ውጭ ነው። ጥፋት ውስጥ ነው ያለው አይደል? በክርስትና ውስጥ እንኳን ሆኖ አማኝ ነኝ የሚለውም ሰውም ቢሆን ሁሉም እንደው አማኝ ነኝ ያለ ሁሉ የተጠመቀ ሁሉ ያመነ ሁሉ ራሱ ደግሞ ከዛ እግዚአብሔር አስቀድሞ ከወሰናቸው ከነዛ ሰዎች ውስጥ ከዛ ውስጥ የሚቆጠር ነው ሁሉም ማለት ነው። እዛ ውስጥ ያለ ነው ተብሎ ራሱ አይታመንም። ከፍቅር የተነሳ እንደዛ ልትል ትችላለህ እንጂ የእግዚአብሔርን ምክር ማንም አያውቀውም። ሁሉም እውነተኛ አማኝ ነው ብለን መናገር አንችልም ነው የሚሉት። ማስረጃ ሰጣችኋለሁ። በነገራችን ላይ ማስረጃዎችን ሰጣችኋለሁ። ይህንን የነጻ ፍቃድ ትምህርትን መካዳቸውን ምናምን እና መሰል ነገሮችን ማለት ነው። እናም ሰው ነጻ ፈቃድ የለውም። ስለዚህ ነጻ ፈቃድ ስለሌለው እንዴት ይድናል የሚለው ነገር አያሳስብም። ለምን? እግዚአብሔር አስቀድሞ ስለወሰነ እርሱ የወሰናቸውን የተወሰኑ ሰዎችን ብድግ ያደረጋቸውን ሰዎች ለእነሱ መንፈሱን ይሰጣል። ከዛ በኋላ መንፈሱን ከሰጠ በኋላ ያ መንፈሱ ያነቃቸዋል፣ ዳግም ይወልዳቸዋል። ከዛ ዳግም ከተወለዱ በኋላ ማመን እንዲችሉም አይደለም አክቹዋሊ እምነትን ራሱ እሱ ነው የሚሰጣቸው። እምነቱም ከእነርሱ አለ። እምነታቸው ራሱ ተብሎ ሊነገር አይችልም። ከተባለም ያው ለእነርሱ ስለሰጣቸው በሚለው ነው። በቃ እምነትን ራሱን መጥቶ እነሱ ውስጥ ያስቀምጣል። እምነትንም እግዚአብሔር ነው። ሰዎቹ ማመን ስለማይችሉ እምነትንም እርሱ ነው የሚሰጣቸው። ስለዚህ በሰዎቹ ፍቃድ አለ። ሌላው ቀሪው ዓለምስ ቅድም እንዳልኳቸው ሌላው ቀሪው ዓለምስ ከተባለ አብዛኛው ዓለም ማለት ነው። በፕሮቴስታንት ውስጥ የተለያየ እይታ ይሰጣል። እዚህ ላይ ሉተራኖቹ የቀሪውን ዓለም እኛ አናውቅም፣ በቃ እንግዲህ እግዚአብሔር ለማዳን የወሰነ ሰዎች አሉ ይላል። በቃ እግዚአብሔር ለማዳን ወስኗል። የሚጠፉትን ሰዎች ግን እርሱ ወስኖባቸው አይደለም፣ በቃ በራሳቸው ምክንያት የጠፉት ይላሉ። ማለት እግዚአብሔር ለማዳን የወሰነው የተወሰኑ ሰዎች ነው ይሉናል። ለምሳሌ 5 ሰው ቢኖር ማለት ነው ከ5ቱ 2 ለማዳን ወስኗል። እነዚህ ላይ አብሮ አላካተታቸውም። እዚህ ውስጥ አላካተትም። ለምን አላካተትም? 3ቱ እነዚህኛዎቹ ከእነዚህ የከፉ ኃጢአተኛ ሆነው ነው? በፍጹም አይደለም። እነዚህን 2ቱን ለምን መረጠ? ከነዚህ የተሻሉ ሆኖ ተገኝተው ነው ወይም ፈቅደው ነው? አይደለም፣ አልፈቀዱ። እነዚህ መፍቀድ አይችሉም። ልክ እነዚህ 2ቱ ሰዎች ከነዚህ ከ3ቱ ሰዎች ጋር ተመሳሳይ የሆነ ሁኔታ ውስጥና ተመሳሳይ የሆነ ኃጢአት ውስጥ ተመሳሳይ የሆነ ሞት ውስጥ ነው ያለው። ግን እግዚአብሔር እነዚህን 2ቱን በራሱ በእግዚአብሔር ፈቃድ ብቻ ያለ ሰዎቹ ፈቃድ በእግዚአብሔር በራሱ ፈቃድ ብቻ 2ቱን ሰሌክት አድርጓል፣ ኢሌክት አድርጓል፣ መርጧል። ይህንን አንኮንዲሽናል ኢሌክሽን ይሉታል። አንኮንዲሽናል ኢሌክሽን ማለት ከሁኔታዎች ውጭ የሆነ ምርጫ፣ የእግዚአብሔር ምርጫ። እግዚአብሔር ይመርጣል። በነገራችን ላይ ቅድመ ውሳኔ የሚባል ትምህርት አለ በክርስትና ውስጥ አለ። ግን እንደዚህ አይደለም። ግን ልክ እንደነሱ እንደ ፕሮቴስታንቶቹ አይደለም። በክርስትና ውስጥ ያለው የቅድመ ውሳኔ ትምህርት ምን እንደሆነ እነግራችኋለሁ። የክርስትናውን አስተምሩ ማለት ነው። እግዚአብሔር ይመርጣል። የስ ምንድን ነው የሚለው ግን ፕሮቴስታንቶቹ እንደሚሉት አይደለም። መጽሐፍ ቅዱስ ላይ ያለውም ወይም በአጠቃላይ በክርስትና ውስጥ ያለው እነሱ እንደሚሉት አይደለም። እና እንዳልኳችሁ እግዚአብሔር 2ቱን ሰዎች ሲመርጥ ከእነዚህ 3ቱ ሰዎች ላይ ያላገኘው ነገር ግን እነዚህ ሰዎች ላይ ያገኘው ነገር ኖሮ አይደለም። በቃ በራሱ ፈቃድ ነው። ዝም ብሎ 2ቱን እነዚህ መረጠ። እግዚአብሔር ባወቀ በቃ እነዚህ 2ቱን መርጦ 3ቱን ተዋቸው። እነዚህ 2ቱ ስለሚያምኑም አይደለም። አስቀድሞ እግዚአብሔር እነዚህ 2ቱ እንደሚያምኑ በቅድመ እውቀቱ አውቆ እነዚህ 2ቱ እኮ ያምናሉ ስለሚያምኑ ይገባቸዋል ብሎም አይደለም። በቃ በእግዚአብሔር ፈቃድ እንዲሁ በጸጋው ብቻ ጸጋ ብቻ የሚባለው ለዚህ ነው። ያለ እነዚህ ሰዎች ፈቃድ ያለ እነዚህ ሰዎች ፍላጎት እግዚአብሔር ስለመረጠ ብቻ
በክርስቶስ ስራ ለማዳን እነዚህ ሰዎች ኦልሬዲ መርጧቸዋል፣ ወስኗቸዋል እና ለእነዚህ ይህንን ነገር ያደርግላቸዋል። እነዚህን ሶስቱን ግን ከነዚህ ጋር ከሁለቱ ጋር ወስኗል አልወሰንም? አሁን ፕሮቴስታንት ማነው ሉተራን የሚባለው የፕሮቴስታንት ክፍል እንደዛ ነው የሚለው። በቃ እነዚህ ይኸው ወሰነ። እነዚህንስ ለምን እነዚህንም አብሮ ሙሉ ዓለሙን በቅድመ ውሳኔ ውስጥ ለምን ለድህነት እንደዚህ ሁሉንም ለምን ሳይጠቀልል ስትሏቸው ምስጢር ነው ይሏቸዋል። የሉተራኖች የመጨረሻው መልስ ምስጢር ነው ብሎ ማለት ነው። ማለት በሃይማኖት ጉዳይ ላይ ምስጢር ነው የሚባል ነገር ይኖራል እኮ ግን እኛ ጋርም እንደታውቃላችሁ እንግዲህ ኦርቶዶክስ ቤተክርስቲያን ውስጥ እንደመኖራችን ምስጢር የሚባል ነገር ይኖራል። ግን ምስጢር የሚባለው ነገር ግን ምንድን ነው? ምስጢር ብለን ስንናገር እንደ ሎጂካሊዝም ብሎ ኮንትራዲክት ስላደረገ ብቻ ማለት የሆነ እርስ በርሱ የሚላተም የሚጣረስ ነገር ስለሆነ ብቻ ምስጢር የምንል አይደለንም። ይልቁንም የእግዚአብሔር የሆነውን ትምህርት የምናውቀው እግዚአብሔር በገለጠልን ልክ ብቻ ነው። የተገለጠውን እውነትን የምንቀበለው እና ሲገለጥልን በተገለጠልን ልክ ብቻ ስለሆነ የምንቀበለው ከዛ ውጭ አልፈን ስለማንሄድ ከዛ አንጻር ብቻ ከመገለጡ አንጻር ብቻ እናውቃለን። ከዛ በኋላ ግን ዘለን አንሄድም። ለዛ ምስጢር ተብሎ ሊነገር ይችላል። የሉተራኖቹ ግን በዛ መልኩ አይደለም ምስጢር የሚሆነው። በቃ እርስ በርሱ ይጣረሳል። ይኸው ሁለቱ ሰዎች ተወስኖባቸዋል ኦልሬዲ እንዲዱ ማለት፣ ሶስቱ ግን አልተወሰኑም ማለት እግዚአብሔር እነዚህ ሶስቱን አብሮ ከነዚህ ጋር ጨምሮ ይኸው በቃ እናንተም ልወስናችሁ አላላችሁም። ስለዚ እነዚህ ለጥፋት ትቷቸዋል አይደል? ለጥፋት ትቷቸዋል። ግልጽ ነው። እነዚህ ሰዎች የጠፉት ያልዳኑት ለምንድን ነው ከተባለ እግዚአብሔር ለነዚህ ፌቨር ይሰራል። ለነዚህ ውለታን ሲውል ለነዚህ ለሁለት ሰዎች ውለታን ሲውል ምን አድርጉ? በመምረጥ አስቀድሞ በመወሰን ምንም ከነዚህ ሰዎች ምንም አልታየም። ምንም ሳይታይ እነርሱን ሲመርጥ እነዚህን ግን ትቷቸዋል። የተዉት ለነዚህ የተደረገው ደግነት፣ ለነዚህ ለሁለቱ የተደረገው በጎነት ለነዚህ ሰዎች ስላልተደረገ ነው። በራሱ በእግዚአብሔር ምክንያት ነው ብለን እንኳን ልንናገር እንችላለን። በራሳቸው አስተምሮ ሄድን ሎጂካሊ ስንሄድ ወደዚህ ድምዳሜ ነው የሚያደርሰው። ግን ሉተራኖቹ ግን ምን ይላሉ ብያቸዋለሁ። ሉተራኖቹ አይ እነዚህን አዎ በእግዚአብሔር ቅድመ ውሳኔ አዎ ይድናሉ፣ እነዚህ ግን እግዚአብሔር ስለወሰነባቸው አይደለም የሚጠፉት ብለው ግን ይናገራሉ። ሲናገሩ እንደዚህ ብለው ነው የሚናገሩት። ትክክል። ታዲያ ምን ቅድም እንዳልኳችሁ ምንም በቃ እነዚህን መርጦ ሁለቱን መርጦ እነዚህን ከተወ እኮ እነዚህን ሶስቱን ከተወ ግልጽ ነው። በቃ እነዚህ ለጥፋት አሳልፎ የሰጠውም ራሱ እግዚአብሔር ነው ብላችሁ ጠይቋቸው። ግልጽ አይደለም ውስጧቸው ይሄ እንኳን ምስጢር ነው ይላሉ። ሚስጥር በቃ በሚስጥር ነው የሚያልፉት። ልክ ካልቪኒስቶቹ ጋር ስትሄዱ ግን ካልቪኒስቶቹ ቦልድ ናቸው። በቃ ግልጽ ነው። በቃ እነዚህን ሲመርጥ እግዚአብሔር አምላክ እነዚህ ሁለቱን ለማዳን ሲመርጥ፣ ሶስቱን ግን ለጥፋት በቃ አዘጋጅቷቸዋል። ትክክል ይሏቸዋል። በቃ እነሱ ካልቪኒስቶች ሲሆኑ ሪፎርምዶቹ ግልጽ ናቸው። እዚህ ላይ ካልቪኒስቶቹ የተሻሉ ናቸው ለእኔ። ከምን አንጻር ካልን አትሊስት እነዚህ ካልቪኒስቶቹ ሎጂካሊ ኮንሲስተንት ናቸው። በቃ አለቀ። ግልጽ የሆነው ነገር አይክዱ። እግዚአብሔር አስቀድሞ ለማዳን እነዚህ ሁለቱ ሰዎች ከነዚህ ምንም ሳይመርጧል ወስኗል ካልክ እና እነዚህ ሶስቱን ከተዋቸው በቃ እነዚህም ለጥፋት ራሱ አሳልፎ ሰጥቷቸዋል ያስብላል። ምንም ግልጽ እኮ ነው። እና ካልቪኒስቶቹ በግልጽ እንደዛ ይላሉ። በሉተራኖቹ እና በካልቪኒስቶቹ መካከል ያለው ልዩነት አውቃችሁ ታዲያ ቅድመ ውሳኔ ላይ ሉተራኖቹ አይ ለማዳን አዎ አስቀድሞ ተወስኗል ከሰዎቹ ምንም ፈቃድ ምናምን ሳይታይ በራሱ በእግዚአብሔር ፈቃድ ብቻ። የእነዚህ ግን አናውቅም፣ በቃ ጠፍተዋል፣ በእግዚአብሔር ምክንያቱም አንልም፣ እራሳቸው እንዲሰላሉ ነው የምንለው ሳይወሰን። ታዲያ እነዚህ ሲጀምር እሺ መች አሉ ማለት እነዚህም እኮ እሺ ማለት የሚችሉ አይደሉም አይደል? እነዚህኛዎቹ እሺ የሚሉ አልነበሩም። ቆይ አንድ ጊዜ እዚህ ጋር እንትን ቲክቶክ ጻፈልኝ አኪል አንድ ጊዜ አጥንት አታሳያለኝ። አይገርም በቤት አንዴ L Y T B S በጌታ ስም አይገርም ሊዘጋብኝ ነው እንትኑን ፐዝሉን እንትን በብሉኝ። እስቲ ቆይ አይ ድጋሚ ያመጣ መሰለኝ። አይዘጋብንም። እሺ እንትን ብሎ ብዬዋለሁ። እስቲ አጥንት አሳያለኝ እንትን ስል እዚህ ጋር አኪል እንትን ስለታማ ነገር አታሳይ። እሺ እናጠፋዋለን። አንቺ ወንድማችን አንተነህ ሉዛ ተስፋዬ
ኮመንቱን ትዘጋልናለህ፣ እኛ እንቀጥላለን ማለት ነው። እሺ እውነቱን እኮ ነው ይላሉ። ኧረ አንተ ስቀልድ ነው በወላዲቷ በጌታ በኢየሱስ ነው እንዴ! ምንም ሙድ መያዝ የማይቻልበት ሀገር ራስ ላይ ሙድ መያዝ አይቻልም እንዴ? ተው እንጂ። ኦኬ ኦ ጋድ እሺ ሰው ቅድም እንዳልኳችሁ በሉተራንና በካልቪኒስት መካከል ያለውን ልዩነት ሁላችሁም አወቃችሁት፣ ተረዳችሁት። ሉተራኖቹ ሁለቱ ያለ እነርሱ ፈቃድ ዝም ብለው እግዚአብሔር አስቀድሞ ስለወሰነ ድነዋል። ደጋግም የምነግራችሁ በቃ በደንብ ውስጣችሁ ስርጽ አድርጎ ገብቶ ተዋህዷችሁ ትምህርቷችሁ በደንብ በቃ እንዲቀላችሁ እሺ፣ እንጂ ያው መደጋገሙ ለዲም አድካሚ ነው። ጌታ ግን በደንብ ውስጣችሁ በደንብ እንዲገባ ነው። ከዛ ላይ እንዳይጠፋባችሁ በቀላል በደንብ እንዲዋሃዳችሁ ዛሬ ብቻ ዝም ብላችሁ ሰምታችሁ ገብታችሁ ነገ እንዳትረሱትም ጭምር ማለት ነው። ስለዛ ሁለቱን ሰዎች እግዚአብሔር ልክ ማዳን ሲፈልግ አስቀድሞ በራሱ ፈቃድ ነው የወሰነው። እንደሚያምኑ አይቶ አይደለም። ምንም ከነዚህ ከሶስቱ የተለየ አንዳቸው እንኳን ነገር የላቸውም። በቃ ምንም አልተገኘባቸውም። በቃ እግዚአብሔር አስቀድሞ ወሰነ፣ በቃ አዳናቸው፣ አለቀ። እሱ መንፈሱን ልኮ ከዛ ላይ እምነትን ይሰጣቸዋል ምናምን እንደዚህ ሁሉ ነገር ያደርግላቸዋል። እነዚህን ግን አላደረገላቸውም። አስቀድሞ አልወሰናቸውም። እነዚህ አብሮ ከነዚህ ጋር ለምንድን ያልዳኑት? እነዚህ በመጀመሪያ እነዚህ ዳኑት ለምንድን ነው? ስላመኑ አይደለም፣ ስለፈቀዱ አይደለም፣ ስለፈለጉ አይደለም። ሙታን ናቸው። እነዚህ ሁሉ ነገር ማድረግ አይችሉም ብለውናል። ታዲያ ለምንድን ነው? እግዚአብሔር ስለወሰነ ነው። በቃ በእግዚአብሔር ፈቃድ ብቻ ነው። እግዚአብሔር ስለወሰነ ነው የዳኑት። እነዚህ ሲጠፉት እግዚአብሔር ስላልወሰነላቸው ነው። ስለዚህ እግዚአብሔር ጋር ይሄዳል ቀጥታ። የመጥፋታቸው ምክንያት ወደ እግዚአብሔር የሚሄዱ አይቀርም። ምክንያቱም እነዚህን ሲወስን ለምን እነዚህን አልወሰንም ስለሚያስብል እንደዚህ አይነት አጣብቂኝ ውስጥ እንደዚህ ዳይሌማ ውስጥ እንዳይገቡ ሉተራኖች ሲጠይቋቸው እንዳልኳቸው ምስጢር ነው ብለው እለፉ ነው የሚባሉት። ምስጢር ነው ይሄን ነገር እንዳትነኩ፣ ይሄ እንዳይነካ ነው የሚሉት። የጠፉትን ሰዎች ስለጠፉት ሰዎች አናወራም። የጠፉት በራሳቸው ምክንያት ነው። በቃ እምቢ ብለው ነው የሚለው አያስኬድም። እውነቱን ለመናገር ለምን ካላችሁ እነዚህ ራሳቸው እምቢ የሚሉ ናቸው። በቃ እግዚአብሔር አስቀድሞ ስለወሰነ ነው። ዝም ብሎ እንደው እግዚአብሔር መንፈሱንም እምነቱንም ምኑንም ልኮ ዳግም ወልዶ ምናምን እምነትን ሰጥቶ አማኝ አድርጎ ምናምን እንደዚህ ያደረጋቸው ራሱ እግዚአብሔር ነው። በራሱ ከእግዚአብሔር ሳይድ ብቻ ሁሉ ስራ የተሰራው እንጂ ከነዚህ ሳይድ ምንም ነገር የተደረገ ነገር የለም። እነዚህ ራሳቸውን እምቢ የሚሉ ነበሩ። በፍጥረታቸው እምቢ የሚሉ ናቸው ነው ያሉ ሁሉም ማለት ነው። እምቢ በማለት ቢሆን እነዚህ የሚጠፉ ነበር፣ ግን አልጠፉም። ለምን? እግዚአብሔር አስቀድሞ ስለወሰነ። የድህነት ጉዳይ ላይ እግዚአብሔር አስቀድሞ ስለወሰነ ነው ካላችሁ ይላሉ ትላላችሁ። አስቀድሞ ስለወሰነ ነው ካላችሁ እንግዲያውስ እነዚህ የጠፉት አስቀድሞ ስላልተወሰነላቸው። ስለዛ ምን ይላሉ? አይ ምስጢር ነው ይሄኛውን እንደዛ አንልም፣ ለእግዚአብሔር አንሰጥም ይሄኛውን ይላሉ። ስለዛ ልዩነቱ የሉትራን ሲሆን አይ እነዚህ ሶስቱ የጠፉት በቃ በራሳቸው ምክንያት ነው ብቻ ብለን የምንዘጋው። ልክ እንደዚህ አጣብቂኝ ጥያቄ ከጠየቃችሁም ግን ነው የሚሉት፣ በግልጽ ነው የሚናገሩት። በነገራችን ላይ ምን ብለው ምስጢር ነው ብለው በቃ ምስጢር ነው። ካልቪኒስቶቹ ጋርስ ልዩነቱ ምንድን ነው? ካልቪኒስቶቹ ግን ግልጽ ናቸው እዚህ ጉዳይ ላይ። ምን? አዎ እነዚህ ሁለቱ ስለተወሰነላቸው ስለተወሰነባቸው ድነዋል። እነዚህ ሶስቱ ደግሞ የጠፉት ስለተወሰነባቸው ነው። እግዚአብሔር አንዳንዶቹን ለዘላለም ሞት ለዘላለም ሲኦል ሲወስን፣ አንዳንዶችን ደግሞ እግዚአብሔር ለዘላለም ድነት ለዘላለም ሕይወት ኦልሬዲ አስቀድሞ ወስኗል። ፒሪየድ አለቀ። የተወሰነ ነገር ነው። ማንም ሰው ምንድነው ከአዳም ጀምሮ እንግዲህ የሚዋለዱ ምናምን እስካለ ፍጻሜ ድረስ የሚመጣ የሰው ዘር ሁሉ እግዚአብሔር አስቀድሞ ያውቃል። እግዚአብሔር አስቀድሞ ኦልሬዲ ወስኗል። የሚድኑት እነማን እንደሆኑ በቃ አስቀድሞ ዓለም ሳይፈጠር በፊት እገሌ ገሌ ይድናል፣ እገሌ ገሌ ደግሞ ይጠፋል። ቁጥራቸው በቃ ውስን ይታወቃል። ቁጥራቸው ሳይቀር በእግዚአብሔር ዘንድ የታወቀ ነው ይታወቃል። ስለዛ እግዚአብሔር አስቀድሞ ስለወሰነብህ ማንህም ከዚህ ከመዳን ውስጥ አትወጣም ይሏል። ካልቪኒስቶች እዚህ ላይ ግልጽ ናቸው። እኔ በቃ የካልቪኒስቶች ይቻላል ያልኩት አስስ ግልጽ ናቸው። አያድበሰብሱትም። ሚስጥር ምናምን ብለው አያዘናጉም። በቃ አለቀ። ለማዳን እግዚአብሔር ወስኗል። በቃ አለቀ። ከወሰነ ወሰን ነው። ትድናለህ። የትም አታፋትም። የዘላለም ሕይወትን ታገኛለህ። ለዘላለም በእግዚአብሔር መንግስት ውስጥ እኖራለሁ። ለጥፋት መድበዋል። የታባህ ነው የምታምነው። ብታምን እንኳን የትም አደርስም። አንተ ከሃዲ ነህ። ምንም እውነተኛ እምነትም ሊኖርህም አይችልም። ኦልሬዲ በእግዚአብሔር ምርጫ ውስጥ ስለሌለ። ስለዚህ ለሞት መድበዋል። ለሞት የተመደበ አለ፣ ለውርደት ለኪሳራ፣ ፕላስ ደግሞ ለክብር የተመደበ ደግሞ አለ። እዚህ ጋር
በቃ አለቀ። በእግዚአብሔር ተወስኗል። ከአንተ ምንም የሆነ ነገር የለም። ሁሉም ነገር በእግዚአብሔር ነው የሚሰራው። ስለዚህ በጸጋው ብቻ በእግዚአብሔር ጸጋ ብቻ ከዳንክም የምትድነው በእርሱ ብቻ ነው፣ አንተ ስለፈቀድክ ምናምን። ስለዚህ ክብር ሁሉ ለእግዚአብሔር ይለዋል። ስለዚህም ክብር ለእግዚአብሔር፣ ነፃ ፈቃድ አለን የሚል ትምህርት ለእነርሱ የእግዚአብሔርን ክብር የሆነ ስጋት ውስጥ የሚከት አይነት አድርጎ ነው የሚያዩት። ጆን ካልቪን እንደዛ ነው የሚለው። አሳያቸዋለሁ። ነፃ ፈቃድ የእግዚአብሔርን ክብር የሆነ ስጋት ውስጥ የሚከት አይነት ነገር። ሰው ነፃ ፈቃድ አለው ከተባለ እና ፈቅዶ ቢድን ማለት ነው። በቃ ለእነ ጆን ካልቪን ምናምን የሚታያቸው እንዴት ነው? ፈቅደን ዳንከው። ስለዛ ምን ታዲያ ለእግዚአብሔር ክብር ምን ሆነው ሙሉ በሙሉ በእርሱ ሳይድ ብቻ አንተ ሳትፈቅድ ምን ሳትል ሁሉን ነገር በቃ ራሱ ዝም ብሎ አውጥቶ ሲያድን ክብር ሁሉ ለእግዚአብሔር ትላለህ ይላል። ክብር ለእግዚአብሔር ብቻ የሚለው ትምህርት አመጣጡ ከዛ ነው። ጅማሬው ማለት ነው። ከዛ ተከታይ ሌሎች ይኖራሉ፣ ግን ጅማሬው እንደዛ ነበር። ለማንኛውም ግን እንዲህ ያለ ትምህርት ይሰጣሉ። ይህ ትምህርት የወለዳቸው ብዙ ትምህርቶች አሉ። ማለት ነፃ ፈቃድን መካድ። አሁን የዛሬ የምንማማረው ነፃ ፈቃድ ላይ ማለት እሱ ላይ ነው ትኩረት እንድናደርግ አስቤ የነበረው። ነፃ ፈቃድን በመካዳቸው ምክንያት ተመልከቱ። ሰው ነፃ ፈቃድ የለውም። ስለዛ ታዲያ እንዴት ይዳን? እግዚአብሔር አስቀድሞ ይወስናል፣ ወይም ደግሞ እግዚአብሔር አስቀድሞ ይመርጥና ከዛ አስቀድሞ የመረጣቸው እነሱን ያድናል። እንዴት ነው የሚያድነው የሚለው ላይ እግዚአብሔር አስቀድሞ ኦልሬዲ የመረጣቸው የተወሰኑ ሰዎች አሉ አይደል? የመጀመሪያው ነፃ ፈቃድ ጠፍቷል የሚለው ትምህርት ቶታል ዲፕራቪቲ ይባላል። ይህ የጸጋ ብቻ ትምህርት ቱሊፕ የሚባል ፖይንቶችን ነጥቦችን ይዞ መጥቷል። ቱሊፕ በካልቪኒስቶቹ ዘንድ ቱሊፕ ተብሎ የሚጠራ 5 ነጥብ ያለው ትምህርት አለ። ማለት ቱሊፕ TULIP እነዚህ ምህጻረ ቃል ናቸው። ምህጻረ ቃል ነው። ቱሊፕ ምህጻረ ቃል ነው። TULIP ቱሊፕ ምንድናቸው? እያንዳንዳቸው ምንድናቸው የሚለውን በቀላሉ እነግራችኋለሁ። እነዚህ ሙሉ በሙሉ የሚቀበሉት ካልቪኒስቶች ናቸው። ከነዚህ ውስጥ ብዙዎቹን ሉተራኖችም ይጋራሉ። በምን መልኩ ይጋራሉ ምናምን የሚለውን እነግራችኋለሁ። አሁን ጸጋ ብቻ ብሎ ስለተነሱና ጸጋ ብቻ ብሎ ስለተነሱ በምን ጸጋ ብቻ በምን እንደሚገለጥ ላሳያቸው። አንደኛ ቱሊፕ አይደለ የተባለው በቲ ነው የሚጀምረው። ቲ ማለት ቶታል ዲፕራቪቲ። በሉተራኖቹ በአብዛኛው አጠራር ቦንዴጅ ኦፍ ደ ዊል ይባላል። የፈቃድ እስራት። በቃ ቀደም እንዳልኳቸው ምንም ሰው በመንፈሳዊ ነገር መፍቀድ አይችልም፣ ነፃ ፈቃድ የለውም የሚል ትምህርት ማለት ነው። ቶታል ዲፕራቪቲ ልክ እንደዚህ ነው። ታዲያ የሰው እንዴት ይዳል የሚለው ቅድም እንዳልኳችሁ እግዚአብሔር አስቀድሞ እርሱ በራሱ ፈቃድ ብቻ እንግዲህ ሰዎቹ ሲጀመሩ መፍቀድ ስለማይችሉ እግዚአብሔር ራሱ ይመርጣል። ከሰውየው ምንም ነገር ሳይታይ ምን እምነት፣ ፍላጎት፣ ፈቃድ ምንም ሳይታይ እግዚአብሔር አስቀድሞ ይመርጣል። እሱ ዩ ነው። ዩ ማለት አንኮንዲሽናል ኢሌክሽን ነው። ከሁኔታዎች ውጭ የሆነ የእግዚአብሔር ምርጫ፣ ከሁኔታዎች ውጭ የሆነ በሰውየው ላይ ምንም ሳይታይ ዝም ብሎ እግዚአብሔር ስለፈቀደ ብቻ በክርስቶስ በኩል የሆኑ ሰዎችን መርጧል። ውስን የሆኑ ሰዎችን ይሏችሁና ከዛ በኋላ የመረጣቸውን ሰዎች ነው ብቻ ነው የሚያድነው። ሌሎቹን ያድናል? አያድንም። የመረጣቸው ብቻ ስለሆነ የሚያድነው ይሉና እግዚአብሔር ደግሞ ኢየሱስን የላከው ለማዳን አይደለ? ሰዎችን ለማዳን የላከውና የሚድኑት ደግሞ እነዚህ የተመረጡት ብቻ ከሆኑ ኢየሱስን መጥቶ ቤዛ የሆነው ለእነዚህ ለተመረጡት ብቻ ነው ብሎ ያስተምራሉ። ለሜተድ አቶንመንት TUL ቱሊፕ TULIP ለሜተድ አቶንመንት የሚሉት ነው። ይህም በአጭሩ ምንድነው? እግዚአብሔር ልጁ ኢየሱስን የላከው ለነዚህ አስቀድሞ ለመረጣቸው ውስን ሰዎች፣ ለማዳን ለመረጣቸው ውስን ሰዎች ነው። ስለዚህ ጌታ መጥቶ ቤዛ የሆነው ወይም የሞተውም እንግዲህ ሰዎችን ለማዳን ስለሆነ የሞተው ኢየሱስ የመጣውም የሞተውም ሰዎችን ለማዳን ስለሆነ የሚድኑት ደግሞ እነዚህ የተመረጡት ብቻ ስለሆኑ ለእነሱ ብቻ ነው ቤዛ ነው። ስለዛ ውስን የሆነ ቤዛነት ያለው ኢየሱስ ለተመረጡት ብቻ ሊሞተው እንጂ ለሁሉም ለእያንዳንዱ ግለሰብ አልሞተም ብለው ያስተምራሉ። ከዚያስ ኢሬዚስቲብል ግሬስ የሚባል አለ። ጸጋ ነው። ይህ ጸጋ እምቢ የማይባል
ሊቃወሙት የማይችሉ ጸጋ ማለት ነው። ማለት እግዚአብሔር ለምሳሌ እዚህ ጋር ይሄ እግዚአብሔር የተወሰኑ ሰዎችን መርጧል ብያቸው አልነበረ? እግዚአብሔር የተወሰኑ ሰዎችን መርጦ ለማዳን ማለት ነው። ከመረጠ መረጠ ነው። ማናባህም እምቢ ማለት አትችልም። ይህ ጸጋ ኢረዚስተብል ነው። እምቢ የማይባል ጸጋ ነው። ይመጣል፣ ይሰጣል ከሞት ወደ ህይወት በቃ በራሱ በእግዚአብሔር ፈቃድ ስለሆነ በራሱ በእግዚአብሔር ፈቃድ ከሞት ወደ ህይወት ትመጣለህ። ኢረዚስተብል ግሬስ ይባላል። እምቢ የማይባል ጸጋ እግዚአብሔር ይሰጣቸውና ዳግም ይወልዳቸዋል እነዚያ የሚመረጣቸውን ሰዎች። ለምን? ክርስቶስ ደግሞ ለእነርሱ ሞቷልና። ለነማን? ለእነርሱ ብቻ። እግዚአብሔር አስቀድሞ ከወሰነ ደግሞ ወሰነ ነው። የእግዚአብሔርን ፈቃድ መቃወም አትችልም። ስለዚህ ጸጋውን ይሰጣል፣ እምቢ ማለት አትችልም። በቃ አለቀ። ራሱ ዳግም ይወልድህና እንድታምን ያደርጋል፣ ወይም እምነትን ይሰጥሃል። ከዚያስ በኋላ የመጨረሻ ፒ ናት። ቱሊፕ TULIP ፒ ወይም ፐርሰቨረንስ ማለት ነው። ፐርሰቨረንስ ኦፍ ዘ ሴንስ። እሱ ደግሞ ምንድነው? አንድ ጊዜ በእግዚአብሔር የተመረጡት እነዛ ከዛ ሁሉ ከወደቀው ከሙታን ውስጥ እግዚአብሔር የተወሰኑ ሰዎችን መረጠ። ጌታ ለነዛ ለተመረጡ ሰዎች ብቻ ሞተ። ከዛም ለነዛ ሰዎች እግዚአብሔር እምቢ መባል የማይችል ጸጋን እየሰጠ ዳግም ወልዶ እምነትን ሰጣቸው፣ አዳናቸው። ከዛም እነዚያን የተመረጡ ጥቂት እነዛን ሰዎችን ደግሞ በዚህ በጸጋው በኩል የዳኑትን እነሱን ደግሞ እስከ ዓለም ምንድነው እስከ ህይወታቸው ፍጻሜ ድረስ ይጠብቃቸዋል። አንድ ጊዜ ከዳኑ በኋላ ድህነትን ሊያጡት አይችሉም። ድህነት አይታጣም። ዋንስ ሴቭድ ኦልዌይስ ሴቭድ። አንዴ ከዳንክ ሁሌም ዳንክ የሚል ትምህርትን ያስተምራሉ። ይህንን የተሳከረ ትምህርት እና የተወዛገበ ትምህርት ከታላቅ ይቅርታ ጋር የተወዛገበና የተሳከረ ነው። የተወዛገበና የተሳከረ ትምህርት በፕሮቴስታንት ውስጥ እናገኛለን። የጸጋ ብቻ ትምህርት መነሻ ማለት ጸጋ ብቻ የሚለው ትምህርት ይዟቸው የመጡ የወለዳቸው ነጥቦች ናቸው። እነዚህ ሁሉ አይተዋል። ከዚህ ሁሉ ከሞተው ዓለም ውስጥ ይኸው በጸጋ ብቻ ነው የተመረጥከው። ስለዚህም ክርስቶስ የሞተልህ በጸጋ ብቻ ስለተመረጥክ ነው። ይኸው እምቢ የማይባል ጸጋን ይሰጥሃል። አንተ ስለፈለክ አይደለም። እምቢ እንኳን ማለት መባል የማይችል አይነት ጸጋ አድርጎ ሰጥቷል። ስለዚህ በቃ ጸጋ ብቻ ነው። ከዛ በኋላ እስከ ዓለም ፍጻሜ ያስቆይሃል። እስከ ዓለም ይቅርታ እስከ ህይወት ፍጻሜ የሚያስቆይህና ድህነትን እንዳታጡ ያደርጋል። እሱም በጸጋው ብቻ በጸጋው ብቻ። ጸጋ ብቻ የሚለውን ትምህርት የምንቃወመው ነፃ ፈቃድን ከሰው ላይ ዞር አድርጎ እግዚአብሔርን ሌላ አይነት አምላክ አድርጎ ስለሚስል ነው። የሆኑ ሰዎችን ለድህነት መርጦ በቃ ኦልሬዲ አዘጋጅቷል። ስለዚህ ውሃ በላህ ሌላ የሚል የሚያስደነግጥ የሚያስፈራ የሚያስቸብር መጽሐፍ ቅዱሳዊ የሆነ ትምህርትን ስለሚያስተምር እና የመጀመሪያዋ ነፃ ፈቃድ አለን ብለህ ካሳያቸው ማለት ነው። ወይም ነፃ ፈቃድ የለንም የሚለውን ትምህርታቸውን አንዴ ከመታኸው ሌላ ሁሉ ይፈርሳል። ምክንያቱም ሰው ነፃ ፈቃድ ካለው ምንድነው ከፊቱ የሚቀርብለትን አንዱን ህይወትን ወይም ሞትን ይመርጣል። አለቀ። ስለዚህ ሁሉ ነገር በራሱ ላይም ይመሰረታል። ከእግዚአብሔር ይጀመራል። ከዛ በኋላ ሰውየው ለመዳን ራሱ ይመርጣል። ከመረጠ እዚህ ጋር ኮንዲሽናል ኢሌክሽን የሚባል ነገር አይኖርም። እግዚአብሔር አስቀድሞ ራሱ ወስኗል የሚል ነገር አይኖርም። ለምን? ሰዎቹ ራሳቸው ሲጀምር ነፃ ፈቃድ አለ ስላላቸው መምረጥ ይችላሉና። እንዳትረሱ ቅድመ ውሳኔ ይህኛው የቅድመ ውሳኔ ትምህርታቸው የመጣው እግዚአብሔር ሰው ምንድነው ይቅርታ ሰዎች ሁሉ ነፃ ፈቃድ አጥተዋል፣ ለመዳን እንኳን መፍቀድ አይችሉም፣ ፍላጎት ሊኖራቸው አይችልም በሚል ነገር ስለደመደሙ ለዛ ነው ቅድመ ውሳኔ የመጣው አንኮንዲሽናል ኢሌክሽን የመጣው። ስለዚህማ ሰው ነፃ ፈቃድ ካለው መምረጥ ይችላል። ስለዚህ አንኮንዲሽናል ኢሌክሽን አያስፈልግም፣ የለም። የፕሮቴስታንቱ የቅድመ ውሳኔ ትምህርት ሐሰት ይሆናል። ይህችን ብቻ እንዲ ነፃ ፈቃድ እንዳለ ካሳየ ማለት ነው ካረጋገጥ ሌላውን ትመታለ። ክርስቶስ ለጥቂቶች ብቻ ሊሞተው የሚባለው ውሸት ይሆናል። ለምን? ይኸው ሰው ነፃ ፈቃድ ካለው ነፃ ፈቃድ ያለው ነፃ ፈቃዱ ተጠቅሞ ሰው የትኛውም ሰው በክርስቶስ አምኖ እንዲድን ጌታ ለሁሉም ሰው ይሞታልና። ሌላው እምቢ የማይባል ጸጋ የሚባል ነገር የለም። ሰው ነፃ ፈቃድ ስላለው ከፈለገ እምቢ ይላል፣ ከፈለገ ይቀበላል። ስለዚህ ይህም ውሸት ይሆናል። ነፃ ፈቃድ እንዳለ ካሳየ ብቻ አስቡ ሌላው እንዳለ እንዴት እንደምትመታው። የመጨረሻው ደግሞ አንዴ ከዳንክ ድህነትን አታጣ የሚባሉ ነገር ነፃ ፈቃድ ካለው ድህነቱን ሊያጣም ይችላል፣ በድህነት ውስጥ ሊቀጥልም ይችላል። ነፃ ፈቃድ እንዳለ አንዴ ካሳየ ሌላውን ሁሉ ገደል መክተት ትችላለህ። ዋናው አቁም ነገር እዚህ ያላት ነፃ ፈቃድ አለ ወይስ የለም? አሁን ነፃ ፈቃድ የለም ብለው እንደሚያስተምሩ ነግሬያቸዋለሁ። በቃ መሰረቷችን እችን ካፈረስ ሌላው ኦልሬዲ ባይ ዲፎልት ፈርሷል፣ ይፈርሳል። ከነፃ ፈቃድ ጋር በተያያዘ ማርቲን ሉተር እንዲህ ይላል።
ማርቲን ሉተር ቦንዴጅ ኦፍ ደ ዊል የተሰኘ መጽሐፍ አለው። ቦንዴጅ ኦፍ ደ ዊል የተሰኘ መጽሐፍ ወይም የፈቃድ እስራት ብዬ ተረጎምኩት በአማርኛ ትላለ። የፈቃድ እስራት ቦንዴጅ ኦፍ ደ ዊል የፈቃድ እስራት የሚለው መጽሐፉ የተጻፈበት ዋናው ምክንያት ሉተር በተነሳበት ጊዜ ይህንን የነጻ ፍቃድ ትምህርትን ይክድ ስለነበረ በሰዓቱ ኤራስመስ የሚባል አንድ ሰው ተነስቶ ነበር እና የዚህ የፕሮቴስታንቱን መነሳሳት ምናምን ሰማው በተወሰነ መልኩ ይደግፍ ነበር። ኤራስመስ የሚባለውም ሰውዬ ማለት ነው። እና ኤራስመስ ይህንን ነጻ ፈቃድን የሚቃወም ትምህርትን ግን ሲሰማ ኖ ማለት ጀመረ። ፍሪደም ኦፍ ደ ዊል ብሎ ጽሁፍን አዘጋጀ። ኤራስመስ ምን ብሎ አዘጋጀ? የፈቃድ ነፃነት ፍሪደም ኦፍ ደ ዊል ብሎ መጽሐፍን አዘጋጀ። ሉተርን በሚነካ መልኩ ለስለስ አድርጎ ቢሆንም እዚህ ጉዳይ ላይ የአባቶች ትምህርት የዛን ጊዜ ወዲያውኑ ሉተር እዚህ ጉዳይ ላይ ሪያክት አደረገ። በምን? በመጽሐፍ ምን ብሎ? ኤራስመስ ሲጽፍ እንዳትረሱ የፈቃድ ነፃነት ብሎ ነበረ። ፍሪደም ኦፍ ደ ዊል ብሎ ነበር የጻፈው። ሉተር ወዲያውኑ ቦንዴጅ ኦፍ ደ ዊል ወይም የፈቃድ እስራት፣ ያኛው የፈቃድ ነፃነት ብሎ ሲጽፍ፣ ይሄ ደግሞ ሉተር ደግሞ ውድግ ያደረግና የፈቃድ እስራት ብሎ መጽሐፍ ይጀምራል። ሲጽፍ ትንሽ ኤራስመስን በጣም በሚያናንቅ መልኩ እየተሳደበ በሚያናንቅ መልኩ በጣም የሚያስገርመው ኤራስመስን ብቻ አይደለም። ኤራስመስ እንደ አባቶች እኮ እንደ ትምህርት አላስተማሩም፣ እንደው ነጻ ፍቃድ እንዳለ አባቶች አስተምሯል የሚል ነገር አንስቶ ስለነበረ ሉተር በዚህ በቦንዴጅ ኦፍ ደ ዊል መጽሐፉ ላይ አባቶችንም ያራክስ ነበር። ይህንም በግልጽ እንናገራለን። ሉተር ራሱን ችሎ ጥሩ ነገሮች አሉት፣ መልካም ነገሮች አሉት፣ ሊኖሩት ይችላሉ፣ ኦፍኮርስ አሉት። ግን አባቶችን በማራከስም ደግሞ ይታወቃል። ማለት ያናንቃል። አባቶችን ሲያናንቅ ታየዋለህ። በጣም የእቡይ አይነት ጸባይ ታይበታል። አልፎ በጣም ከይቀራ የትዕቢት አይነት ነገር የሆነ በጣም አሮጋንት ሊሆን ይችላል። እያየው ከሱ ትምህርት ጋር የሚቃወም ከሆነ ለምሳሌ እዚሁ አሁን ቦንዴጅ ኦፍ ደ ዊል መጽሐፉ ላይ አይ እነ ጄሮ ምናምን እኮ የሚል ነገር ስለተናገረ ኤራስመስ እሱ ግን ሲናገር ማለት ነው የራሱን ትምህርት ይሄ ነጻ ፍቃድ የለም የሚለውን ትምህርት ከአባቱ ሉተር አቅቶታል፣ ከብዶታል፣ አልጠቀሰም። ራሱ አባት ባይዚህ አውግስጢኖስ ነው የሚሉት። የአውግስጢኖስን ጉዳይ ደግሞ እነግራቸዋለሁ። እሺ ፔላጂያን ኮንትሮቨርሲን አሳያቸዋለሁ፣ እናጠናለን፣ አብረን እናያለን። ከአውግስጢኖስ ውጭ ማንንም አይጠቅስም። እሱም ጆን ካልቪን እና በጣም የሚያስገርማችሁ ይጠቅሳል ብላችሁ ስትጠብቁት ጭራሽ ምን ቢያደርግ ጥሩ ነው። ለምሳሌ ጄሮምን ያነሳና ጄሮምን አሁን ለምሳሌ ተመልከተው ይላል። ጄሮምን ለምሳሌ ተመልከተው ስለ ድንግልና የጻፈውን ያነሳና ጄሮም ድንግልናን በጣም ከፍ የሚያደርግ ሰው ነው። ለምሳሌ ሰው በትዳር ምናምን ቢኖር ምድርን ይሞላል። እግዚአብሔር አምላክም በዘፍጥረት መጽሐፍ ላይ እንደተናገረው ብዙ ተባዙ ምድርን ሙሉ ብሏል። ወንድና ሴት አድርጎ ፈጥሯቸው። ስለዛ ምድራዊ ጋብቻ ምድርን ይሞላል፣ ጋብቻ ምድርን ይሞላል ይልና ጄሮ ማለት ነው። ድንግልና ግን ሰማይን ይሞላል ይላል። አይቷል። ድንግልና በረከት የለውም እንዲህ እንዳትል፣ ኧረ ድንግልና በረከት አለው። በእውነት በሰማይ ቤት ተሞላበት አለ እንደዚህ ብሎ ይናገራል። ስለዛ ድንግልና ከፍ የማድረግ ነገር ይታይበታል። በድንግልና ጸንቶ መኖርን ማለት ነው። ጄሮ ሉተር አሁን ይሄ ምንም እኮ ርዕሱ እኮ አይደለም አይደል? ይሄ ጉዳይ አሁን ያልኳቸው ጉዳይ ከዚህ ከነጻ ፈቃድ ጋር የሚያገኘው ነገር የለም። ግን ነጻ ፈቃድ ላይ ከአባቶች ኤራስመስ እያነሳ ሲያሳይ ማርቲን ሉተር ቀበል ሊያደርግና እንዳልኳቸው የእቡይ ባህሪ እቡይ ነው እንዲህ የሚባለው ምንድን ነው? አሮ ነው ትዕቢት አይነት ነገር፣ በጣም ትዕቢተኛ የትዕቢት አይነት። እሱን የሚቃወም ነገር አይወድም። እሱን ከተቃወምከው የፈለገ ለመሄርሳን ሊቅ የኤርሳን አባት አትሆንም። አናንቆ አራክሶ ምንም ከርዕሱ ውጭ የሆነ ነገርም ሊያገናኝብህ ይችላል። አሁን ለምሳሌ ጄሮምን እንደዛ ነው። ይህንን ርዕስ ያነሳና ስለ ነጻ ፈቃድ እየተወራ አሁን ቀደም ያልኳችሁ አሁን ጄሮምን ይኸው ጋብቻ ምድርን ይሞላል ካለ በኋላ ምንድነው ድንግልና ግን ሰማይን ይሞላል ይላል። ከዚህ በላይ የረከሰ ነገር ከንቱ ንግግር ምን አለ ይላል። እንዴ ማስረጃ ካለ አምጣ ብራዘር። ዝም ብለህ አባቶችን ማራከስ፣ መሳደብ፣ ማንቋሸሽ አይደለም። ሉተር እኔ ከዚህ በፊትም ብያቸዋለሁ፣ በጣም ብዙ ጥሩ ነገር እኮ አለው። ግን ከእሱ ትምህርት ጋር ከተቃወምክ ያልቀልሃል። እንደዚህ የሚያራክስ እነ ጆን ካልቪንን ጨምሮ እነ ቅዱስ ዮሐንስ አፈወርቅን ሲያንቋሹት ያለ እሱ ነው። በቃ እንደዚህ አይነት ትምህርት በጣም የሚያስገርማችሁ ነገር ጆን ካልቪን እና ሉተር
የአባቶች ጉዳይ ላይ ሲናገሩ እንዳልኳቸው ከአውግስጢኖስ ውጭ ምንም የሚጠቅሱትም ስለሌላቸው ስላላገኙም እንደው ፈልገው አተውሉ በነገራቸው ላይ ሳይፈልጉ ቀርቶ አይደለም ትምህርታቸውን ቢደግፍላቸው ብዙ እኮ ደክመዋል። ግን ሲያዩ የአባቶች ትምህርት እንደው ነፃ ፈቃድ እንዳለ የሚመስል ነገርን የተናገሩት እና እነሱ ከክርስትና ይልቅ ወደ ፍልስፍና የወደቁ ናቸው ይላቸዋል አባቶችን። ከአውግስጢኖስ በፊት የነበሩ ያሁሉ ለ300 ዓመታት ሙሉ የነበሩ አባቶች ከክርስትና እምነት ወጥተው በፍልስፍና ውስጥ ሲወድቁ ማነው አውግስጢኖስ እና ጆን ካልቪን ከሉተር ጋር ሆኖ እነሱ ትክክል ናቸው እንበለውና ማነው ጆን ካልቪን እና ሉተር እነሱ ግን በጣም ክርስቲያን ናቸው። ከ1600 በኋላ ተነስተው ኢማጂን እንደዚህ አይነት አደገኛ ጀጅመንት ሲሰጡ ሰው ሉተር እንደዚህ ያለ ቦንዴጅ ኦፍ ዘ ዊል የመጀመሪያው ክፍል ሴክሽን 23 ላይ 23ኛው ሴክሽን ላይ እንዲህ ይላል ሰው ይላል ሰው ከነፃ ፈቃድ ጋር በተያዘ ማለት ነው ድህነቱ ወይም መዳኑ ማለት ነው መዳኑ ከራሱ ጥንካሬ ሀሳብ ይልና ፈቃድ ያው ሰው መዳኑ ከራሱ ፈቃድ እና ስራ ሙሉ በሙሉ ውጪ እንደሆነና ይልቁንም በሌላ ማለትም በእግዚአብሔር ብቻ ሀሳብ ፈቃድ እና ስራ ላይ ጥገኛ እንደሆነ እስካላወቀ ድረስ ዝቅ ሊል አይችልም ይላል። ሰው ዝቅ ሊል የሚችለው ድህነቱ ከራሱ ፈቃድ ውጭ ከራሱ ፍላጎት ውጭ እንደ እንዲህ እንስማማለን። ግን ያለ ፍላጎታችን ያለ ፈቃዳችን ድነናል የሚለው ግን ውሸት ነው። ይህ የሉተር ትምህርት ነው። ይህ የፕሮቴስታንቶች ትምህርት ነው። የክርስትና ትምህርት አይደለም። የመጽሐፍ ቅዱስ ትምህርት አይደለም። በመጽሐፍ ቅዱስ ላይ ያለ ፈቃዳችን ዳንን ያለ ፍላጎታችን ዳንን የሚባል ነገር የለም። ሰው ፈቃዱ ፍላጎቱ በዛ ደረጃ አይደለም ያጣው። ምን አላጣው የሚለው እናያለን። ኤኒዌይስ ምን አለ? ሰው መዳኑ አለ ከራሱ ጥንካሬ፣ ሀሳብ፣ ፍላጎት፣ ፈቃድና ስራ ሙሉ በሙሉ ውጭ ከፍላጎታችንም ከፈቃዳችንም ሙሉ በሙሉ ውጭ ውጭ እንደሆነና ይልቁንም በሌላ ማለትም በእግዚአብሔር ብቻ ሀሳብ፣ ፈቃድ እና ስራ ላይ ጥገኛ እንደሆነ እስካላወቀ ድረስ ዝቅ ሊል አይችልም በትህትና ማለት ነው። ስለዚህ ለሉተር የሰው መዳኑ ሙሉ በሙሉ ከራሱ ፍላጎትና ፈቃድ ውጭ ነው። ኦኬ እንዲህ ይላል እዛው ቦንዴጅ ኦፍ ዘ ዊል ላይ በተደጋጋሚ በርካታ ነገሮችን ያስቀምጣል። ኢቨን እዛው መግቢያው ላይ ማለት ነው ቦንዴጅ ኦፍ ዘ ዊል መግቢያው ላይ ነፃ ፈቃድ ግልጽ የሆነ ውሸት ነው እያለ ይናገራል። ነፃ ፈቃድ ግልጽ የሆነ ውሸት ነው ቃል በቃል እንደዚህ ይላል። ነፃ ፈቃድ ግልጽ የሆነ ውሸት ነው ይላል። ስለዚህ ነፃ ፈቃድን ይቃወማል። ስለዚህ ከማርቲን ሉተር እንዲካሳያችሁ በሉተር በኩል የመጡ ሉተራን የሚባሉ አሁን አሉ አይደል? እነሱ የእምነት መገለጫችን ብለው የያዟቸው የተለያዩ መጽሐፍት አሉ። ቡክ ኦፍ ኮንኮርድ እዛ ላይ የተካተቱ የኦግስበርጉ የእምነት መግለጫ አለ። ቀደምት በፕሮቴስታንት ውስጥ ቀደምት ከሚባሉት ውስጥ መግለጫዎች ውስጥ አንዱ የኦግስበርግ የእምነት መግለጫ ነው፣ የሉተራኖች ነው። እንዲህ ይላል። እሺ አንዴ የኦግስበርጉ የእምነት መግለጫ 18ኛው አንቀጽ ላይ እንዲህ ይላል። ነፃ ፈቃድን በተመለከተ የሰው ፈቃድ ህዝባዊ ጽድቅን ሲቪክ ራይቸስነስ ማለት ነው። ነፃ ፈቃድን በተመለከተ ተመልከቱ። ነፃ ፈቃድን በተመለከተ የሰው ፈቃድ ህዝባዊ ጽድቅን ለመስራትና ለአመክንዮ የሚገዙ ነገሮችን ለመምረጥ የተወሰነ ነፃነት አለው ብለው ያስተምራሉ። የተወሰነ ነፃነት አለው ብሎ ያስተምሩ የለ እንዲ አክሊል? አዎ ያስተምራሉ። ምን ላይ አለ? ህዝባዊ ጽድቅን ማለት ዝም ብሎ ፐብሊክ የሆነውን እዚህ ምንድነው ኖርማል። አሁን ለምሳሌ እርሻ ሊድ አሊድ ምሳሌ የሚሰጡት እርሻ ሊድ አሊድ ምናምን የሚሉትን ስለሆነ ነው። እዚች በሀገሪቷ ውስጥ ስትተዳደር ብትገድል ትታሰራለህ አይደለ? ትታሰራለህ። ስለዚህ ላለመታሰር ስትል ላትገድል ትችላለህ። ግን ይህ እንደ መልካም ነገር አይቆጠርም በእግዚአብሔር ዘንድ ማለት ነው። ላለመታሰር ስትል አለመግደል እንደ መልካም በእግዚአብሔር ዘንድ አይቆጠርልህ አይደለም። ስለዚህ መንፈሳዊ መልካም ተብሎ አይጠራም። እንደነዚህ ነገሮችን ሊያደርግ ይችል ይሆናል። የተወሰነ ነፃነት አለው። ለዚህም ቢሆን የተወሰነ ነፃነት አለው ብለው ያስተምራሉ። ይሁን እንጂ ያለ መንፈስ ቅዱስ ሚኒ መንፈስ ቅዱስ መጥቶ ዳግም ሳይወልድ ማለት ነው የእግዚአብሔርን ጽድቅ ወይም ራይቸስነስ ወይም መንፈሳዊውን ጽድቅ ለመስራት ኃይል አይኖርም።
ለዛ የተወሰነ ነፃነት አለው። እዚህ ላይ ግን ወፍ ምክንያቱስ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ያሉን ያለ አግባብ ይጠቅሳሉ። ምን የሚለውን ያው ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም ስለሚል በቃ ሊቀበለው አይችልም። አንድ ሰው በቃ አንድ ኖርማል ፍጥረታዊ ሰው ምንም የእግዚአብሔር ነገር ሊቀበል አይችልም። ይጠቅስ ምን ማለት ነው የሚለውን በቀጣይ ያሳያቸዋል። የሚጠቅሷቸው እንዳለ ጥቅሶች እናነሳቸዋለን፣ እናያቸዋለን። ነገር ግን ይህ ጽድቅ በልብ ውስጥ የሚፈጠረው ሰው በቃሉ አማካኝነት መንፈስ ቅዱስን በሚቀበልበት ጊዜ ነው ይላል። እንዲህ አይነት ነገር ማግኘት የሚጀምረው አስቀድሞ እርሱ ምን ሲያደርግ በቃሉ አማካኝነት ማለት የሆነ ወንጌል ሲሰበክ ይላሉ ሉትራኖች። ቃሉ ልክ ሲሰበክ በዛ በስብከት ውስጥ መንፈስ ቅዱስ መጥቶ ሰውየውን ያገኘዋል። መጥቶ ምንም ያለ ሰውየው ፍቃድ ማለት ነው ወይም ያለ ሰውየው ፍላጎት ምንም ያለ ሰውየው ትብብር ያለ ምንም የሰውየው ትብብር መንፈስ ይመጣና ይቀይሯል ሰውየውን። ከዛን እንደዚህ መልካም ነገሮችን ማድረግ እንዲጀምር ያደርገዋል። ይህ የኦግስበርጉ የእምነት መግለጫ ነው። ተጨማሪ ፎርሙላ ኦፍ ኮንኮርድ ላይ በግልጽ ብዙ ነገሮች ተቀምጠዋል። ፎርሙላ ኦፍ ኮንኮርድ የሚል መጽሐፍ አላቸው ሉተራኖች እና ይህ ፎርሙላ ኦፍ ኮንኮርድ 2 ክፍል አለው። እንግዲህ እነዚህ ስለነዚህ ሰዎች በደንብ ማወቅ የምትፈልጉ ከሆነ ማለት ነው ፎርሙላ ኦፍ ኮንኮርድ የተባለው መጽሐፍ 2 ክፍል አለው። ኤፒቶም እና ሶሊድ ዲክላሬሽን የተሰኘ ኤፒቶም አጠር ያለ አነስ ያለ ነገርም የተለያዩ ጉዳዮች ላይ ለምሳሌ ስለ ውርስ ኃጢአት፣ ስለ ነፃ ፈቃድ ምናምን የተለያዩ ርዕሶችን ሰጥቶ በኋላ 11ኛው ክፍል ላይ ቲንክ ስለ ቅድመ ውሳኔ ምናምን ዝርዝር አድርጎ ያስቀምጡበት ነው። አጠር አድርገው ያስቀምጠዋል እና ሲያስቀምጡ ለምሳሌ ስለ ነፃ ፈቃድ ከሆነ የሚቀበሉትና የማይቀበሉትን እየለዩ ያስቀምጣሉ። አሉታዊ ሀሳብና አዎንታዊ ሀሳብ እያሉ ይህንን እንዲህ የሚለውን እንቀበላለን፣ እንዲህ ብለን እናምናለን፣ እንዲህ ብለን እናምናለን። በጎን ደግሞ እንዲህ የሚሉትን እንቃወማለን። ይሄ ኔጌቲቭ የሚያደርጉትን ኔጌቲቭ የሆነውን ተሲስ በዚህ መልኩ ያስቀምጣሉ። ፖዚቲቭ የሆነውን ተሲስ ደግሞ ቅድም እንዳልኳችሁ ይህንን እንቀበላለን እያሉ የሚያስቀምጡት አለ። በጎን ደግሞ ይህንን አንቀበልም እንዲህ የሚሉትን እንቃወማለን እያሉ ደግሞ ያስቀምጡበት ክፍል ነው። አሁን ኤፒቶም የሚባለውም ሶሊድ ዲክላሬሽን የሚባለው ሁለቱም ክፍሎች ይሄ ነው ይዘታቸው። ግን ሶሊድ ዲክላሬሽን የሚባለው ሰፋ ያለ ማብራሪያም አለው። የተለያዩ የመጽሐፍ ቅዱስ ማጣቀሻዎችንም ለማስቀመጥ ይሞክራል። እሺ አሁን ከዚህ መጽሐፍ ውስጥ አሁን ከነገርኳችሁ ከዚህ ከፎርሙላ ኦፍ ኮንኮርድ ወይም የስምምነቱ መሰረታዊ መመሪያ ተብሎ ተተርጉሟል። ከዛ ውስጥ ለምሳሌ አንድ ላንብላችሁ እስቲ። የስምምነቱ መሰረታዊ መመሪያ ወይም ፎርሙላ ኦፍ ኮንኮርድ የመጀመሪያው አንቀጽ ስለ ውርስ ኃጢአት የተናገሩበት ክፍል አሉታዊ ሀሳቦች 6ኛው አንቀጽ ላይ እንዲህ ይላል። በተመሳሳይ ሁኔታ ዳግም ያልተወለደ ሰው ይላል። ተመልከቷ፣ በደንባሪያዎች ስሙ ጋይስ። ምንድነው በደንባሪያዎች ስሙ? ዳግም ያልተወለደ ሰው ምን ያላደረገ? ዳግም ያልተወለደ ሰው ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘበር ያለ ብቻ ሳይሆን የእግዚአብሔር ጠላትም መሆኑ የሰው ልብ ሀሳብ ከታናሽነቱ ጀምሮ ክፉ ነውና እንደሚለው ክፉና ከእግዚአብሔር ተቃራኒ የሆነውን ማንኛውንም ለማድረግ ምኞትና ፈቃድ ብቻ ያለው እንደሆነ እናምናለን፣ እናስተምራለን፣ እናሳውቃለንም ይላል። ተመልከቱ። በተመሳሳይ ሁኔታ ዳግም ምን ያልተወለደ ሰው ዳግም ካልተወለድክ ምንድን አንተ ከእግዚአብሔር ሀሳብ ዘወር ያልክ ብቻ አይደለም፣ የእግዚአብሔር ጠላትን ብቻ ነው። ስለዚህ የሚያስበው ክፋትን ምናምን ብቻ እንጂ ሌላ ምንም ነገር ማግኘት ምንም ነገር መፈለግ አይችልም። ምን ያላለ ሰው ዳግም ያልተወለደ ሰው። ስለዛ ዳግም የተወለዳችሁት ፈልጋችሁ አይደለም ማለት ነው። በእነዚህ ሰዎች ትምህርት ሰው ዳግም የተወለደው ፈልጎ አይደለም። ምክንያቱም ዳግም ያልተወለደ ሰው በቃ ለእግዚአብሔር ጠላት ብቻ ነው የሚሆን። መፈለግ አይችል፣ ጥሩ ነገር መመኘት አይችል፣ እግዚአብሔርን መናፈቅ አይችል፣ ጌታ ሆይ ማረኝ ማለት አይችል፣ ንስሐ መግባት አይችል፣ ማመን አይችል። ዳግም ያልተወለደ ሰው ፈቃዱ ምንድን ነው አለ? ዳግም ያልተወለደ ሰው ፈቃዱ ከእግዚአብሔር ዘወር ያለ ብቻ ሳይሆን የእግዚአብሔር ጠላትም ነው። ፈቃድህ ራሱ የእግዚአብሔር ጠላት ነው። በቃ ስለዛ ምንም መቀበል አትችልም የእግዚአብሔር ነገር ዳግም ካልተወለድክ በስተቀር። እሺ ዳግም እንዴት ልወለድ ታዲያ ካልክ ቅድም እንዳልኩ ነው ትምህርታቸው። አስቀድሞ ዜሮ የወሰናቸው ሰዎች መንፈሱን ይልካል በሚሰበከው ቃል በኩል ለሉትራኖች በተለይ ማለት ነው። የሆነ ኢንስትሩመንት ስለሚፈልግ መሳሪያ ስለሚፈልግ መንፈሱን ለመላክ የሆነ ወንጌል ሲሰበክ ሰውየው ይሰማል እና በዛ በሚሰማው ወንጌል ውስጥ እግዚአብሔር መንፈሱን ልኮ ሰውየው ዳግም ይወልደዋል። ያኔ እንዲፈቅድ ያደርጋል፣ ፈቃዱን ያክመዋል እንጂ ያ ፈቃድ ዳግም እስካልተወለደ ድረስ በቃ ሙት ነው። ስለዚህ ሰው ፈቅዶ ዳግም መወለድ አይችልም ብሎ ያስተምራል። ከዚህ አንጻር ሰው ፈቅዶ ፈልጎ ዳግም አይወለድም፣ ያለ ፈቃዱ ያለ ፍላጎቱ። ተጨማሪ እዛው ፎርሙላ ኦፍ ኮንኮርድ እዛው አሉታዊ ሀሳቦች 9ኛው ላይም እንዲህ ይላል።
አሁንም በተመሳይ ሁኔታ ይልና ዶክተር ሉተር ማርቲን ሉተር የሚጠቅሱና እዛው ጋር ዶክተር ሉተር በመለወጥ ወይም በኮንቨርሽን ሰዓት ማለት ነው ሰውየው ሲለወጥ ልክ መንፈሱ ልኩ ሰውየው ሲለውጠው ኦልሬዲ ፈቃዱ ሞቷል ብያችኋል ነበር እንደዛ ብለውን የለ ልክ እሱ ሲለውጠው በመለወጥ ሰዓት ማለት ነው ዶክተር ሉተር በመለወጥ ሂደት ውስጥ የሰው ፈቃድ ሰውየው ሲለወጥ ፈቃዱ እንዴት ነው የሰው ፈቃድ ፓሲቭ ብቻ ነው ብሎ በሚጽፍበት ጊዜ ብሎ ይጀምራል። ምንድነው ፓሲቭ ብቻ ነው የሰው ፈቃድ ማለት? ተደራጊ ብቻ በቃ ፈቃድ አለ። አንተ ለምሳሌ ያ ፈቃድ አሜን ጌታ አድነኝ ማለት አይችልም። በቃ ምንም ሮቦት ነው ጸጥ። ከዚህ እግዚአብሔር ጸጋ ይመጣና በቃ ሰውየው ዝም ብሎ ያድናል። እዚህ ጋር ሰውየው መተባበር አይችልም ማለት እሺ አሜን አድነኝ ጌታዬ ብሎ መፍቀድ አይችልም። በቃ ፓሲቭ ነው ተደራጊ ብቻ ነው። አክቲቭ አይደለም። ፈቃድ አክቲቭ ነው ሲባል ተሳትፎ አለው። አሜን ጌታ አድነኝ እሺ አሜን ብሎ ጸጋውን ይቀበላል። ግን ጸጋውን መቀበል አይችልም። ይሄ ፈቃድ ብለውናል። ኦልሬዲ ፓሲቭ ነው፣ መቀበል አይችልም። ኦልሬዲ ሞታል። ስለዛ ለምሳሌ አንድ ሰው ቢሞት በቃ ሙሉ በሙሉ ቢሞት እግዚአብሔር ያንን ሰው ለማዳን ቢመጣ ያ ሰውዬ አሜን አድነኝ አይለው ማለት በቃ ራሱ ዝም ብሎ እግዚአብሔር ያድነውና ተነስ ተመላለስ ነው የሚለው። ልክ እንደዛ ነው። ጸጋውንም ሲሰጥ በቃ ያ ሰውዬ መቀበል አይችልም። መጀመሪያ በቃ ዝም ብሎ እዛው ጋር አብሮ አንድ ላይ ሊሆን ይችላል። እምነትን የሚሰጠዋል በቃ እንዲያምን ያደርጓል ምናምን ብሎ ያስተምራሉ። ስለዛ ሉተር ምን አላሉ? ዶክተር ሉተር በሰው መለወጥ ሂደት ውስጥ ማለት ሰውዬው ልክ ሲለወጥ ዳግም ሲወለድ ማለት ነው የሰው ፈቃድ ተደራጊ ብቻ ነው፣ ፓሲቭ ብቻ ነው ብሎ በሚጽፍበት ጊዜ ብሎ ይጀምሩና ምን ይላል? በሚደመጠው ቃል አየህ፣ በቃል ስብከት ማለት ነው። በሚደመጠው ቃል ወይም በቅዱሳት ሚስጥራት አገልግሎት ያው እነሱ በጥምቀት ውስጥ የእግዚአብሔር ጸጋ ሊሰጥ ይችላል ብሎ ስለሚያስተምሩ ወይም በቅዱሳት ሚስጥራት አገልግሎት አማካኝነት የእግዚአብሔር መንፈስ የሰውን ፈቃድ በሚይዝበትና አዲስ ልደትንና መለወጥን በሚያስገኝበትና በሚያከናውንበት እንዲሁም በመለኮታዊ ኃይሉና ተግባሩ ብቻ የሰውን ፈቃድ በሚለውጥበትና በሚያድስበት ጊዜ የታደሰው የሰው ፈቃድ ጸጋን መቀበል ብቻ ሳይሆን ከእርሱ የሚመነጩት ስራዎች ውስጥም ከመንፈስ ቅዱስ ጋር ስለሚተባበር የእግዚአብሔር መንፈስ ቅዱስ መሳሪያና መጠቀሚያ ይሆናል ብሎ ያስተምራል። መቼ ነው የሚሆነው? አስቀድሞ መጀመሪያ መንፈሱ መጥቶ ፈቃዱን ይይዘዋል። ፈቃዱን ይይዝና የሰውን ፈቃድ በሚይዝበትና አዲስ ልደትን እንዲሁም መለወጥን በሚያስገኝበት ጊዜ አዲስ ልደትን ማለት ዳግም ልደትን ማለት ነው። ዳግመኛ የሚወለዱ ሰው ያለ ፈቃዱ ነው። መንፈሱ ራሱ መጥቶ በቃ እግዚአብሔር አስቀድሞ ወስኗል፣ ኦልሬዲ ወስኗል። ስለዚህ መጥቶ ይይዘዋል፣ አዲስ ልደትን ዳግም ልደትን ይሰጠዋል። እሺ መለወጥን ያስገኝለታል። እንዲያለም ነገር ሲያከናውን ያኔ ጸጋውን ከዛ በኋላ ስለሚፈወስ ፈቃዱ ሲፈወስለት ጸጋን መቀበል ብቻ ሳይሆን ከእርሱ የሚመነጩ ስራዎችን እየሰራ መተባበር ይጀምራል። ከዛ በፊት ግን አዲስ ልደትን ሲሰጠው ምን ሲለው በቃ በራሱ ብቻ ነው። ተጨማሪ አንድ ብቻ ልስጣችሁ ከሉተር አንድ ብቻ ልስጣችሁ። ፎርሙላ ኦፍ ኮንኮርድ አሁንም ሶሊድ ዲክላሬሽን ላይ ደግሞ ሁለተኛው አንቀጽ ላይ 5ኛው ቁጥር ላይ ስለ ነፃ ፈቃድ የተነገረበት ክፍል ማለት ነው። ሶሊድ ዲክላሬሽን ላይ ነው ይሄኛው። እንዲህ ይላል፣ ንጹሐን የሆኑ የኦግስበርግ የእምነት መግለጫ መምህራን ያስተማሩትና የደከሙለት ነገር ይላል። ንጹሐን የሆኑ የማን መምህራን? የኦግስበርግ የእምነት መግለጫ መጀመሪያ የጠቀስኩላችሁ እሱን ነው። ቀደምት የሆነው የእምነት የፕሮቴስታንቶች የሉተራኖች በተለይ የሉተራኖች የእምነት መግለጫቸው ነው እና እሱን መቀበል ያው እንደ ግድ ነው። በተለይ ኮንፌሽናል ሉተራን ለመሆን ማለት ነው። ንጹሐን የሆኑ የኦግስበርግ የእምነት መግለጫ መምህራን ያስተማሩትና የደከሙለት ነገር ይላሉ። በመጀመሪያዎቹ በወላጆቻችን በአዳምና በሔዋን ማለት ነው ውድቀት ምክንያት ሰው ክፉኛ በመበከሉ ከመለወጣችንና ከነፍሳችን መዳን ጋር በተያያዘ ለመለኮታዊው ነገር በተፈጥሮ እውር ነው፣ ብላይንድ ነው ማለት ነው። ይህም የእግዚአብሔር ቃል በሚሰበክበት ጊዜ አያስተውለውም፣ ሊያስተውለውም አይችልም። ይልቁንም እንደ ሞኝነት ይቆጥረዋል። ከምን በፊት? ከመለወጣችንና ከነፍሳችን መዳን ጋር በተያያዘ አይተዋል። ለመለወጥ ስትፈልግ ነፍስን ልትድን ስትል ለመለኮታዊ ነገር
ምንም አይነት ነገር መቀበል አትችልም። እውር ነህ ምናምን በቃ ምንም መቀበል አትችልም። ስለዚህ በራሱ ወደ እግዚአብሔር ሊቀርብም አይችልም ይልና ይልቁንም በሚሰበከውና በሚሰማው ቃል በኩል በመንፈስ ቅዱስ ኃይል ከንጹህ ጸጋ የተነሳ ከምን የተነሳ ከፒውር ግሬስ ከንጹህ ጸጋ የተነሳ ብቻ ማለት ነው። ያለ ሰውየው ምንም አይነት የፈቃድ ትብብር ያለ ሰውየው ምንም አይነት የፈቃድ ትብብር ስለዚህ ሰውየው ሳይፈቅድ ምን ሳይል ሰውየው ስለፈቀደ በፍጹም አይደለም። ያለምንም የሰውየው የፈቃድ ትብብር እስኪለወጥ አማኝ እስኪሆን ወይም እምነት እስኪሰጠው ዳግም እስኪወለድ እና እስኪታደስ ድረስ የእግዚአብሔር ጠላት እንደሆነ ይቆያል። እስከዛ ድረስ የእግዚአብሔር ጠላት ነው። ምን እስኪሆን ድረስ? ያለ ሰውየው ምንም አይነት የፈቃድ ትብብር ምን እስኪሆን? እስቲ ንገሩኝ። ያለ ሰውየው ምንም አይነት የፈቃድ ትብብር አማኝ እስኪሆን። አማኝ ሆኖ ያለ ፈቃድ ትብብር ነው። ፈቅዶ አይደለም አማኝ ሆኖ። እሱማ አይችልም መፍቀድ፣ ፈቅዶ ማመን አይችልም። ያለ ሰውየው የፈቃድ ትብብር እስኪለወጥ ድረስ ይላል። ሰውየው የተለወጠው በፈቃዱ አይደለም እያለ ነው። ያለ ሰውየው የፈቃድ ትብብር ዳግም እስኪወለድ ይላል። ዳግም የተወለደው በሰውየው የፈቃድ ትብብር አይደለም። ይኸው ሶሊ ዲክላሬሽን ኮንሰርኒንግ ፍሪ ዊል ላይ በግልጽ 5ኛው አንቀጽ ላይ አለ። ይሄ የሉትራኖቹ ትምህርት ነው። የሉትራኖቹ ትምህርት በግልጽ እንደዚህ ካየን ነፃ ፈቃድ ያላቸውን ትምህርት ካልቪኒስቶቹ ደግሞ ጆን ካልቪን በተደጋጋሚ እዚህ ጉዳይ ላይ እንኳን አይታመን በግልጽ ነው የሚያስተምረው። ለምሳሌ ጆን ካልቪን ለማሳያ ያህል ግን ኢንስቲትዩትስ ኦፍ ክርስቲያን ሪሊጅን ጽሑፉ ላይ እውቁ የሆነ መጽሐፉ ነው። ኢንስቲትዩትስ ኦፍ ክርስቲያን ሪሊጅን የተሰኘ መጽሐፍ አለው። ሁለተኛው መጽሐፍ ላይ ቦክቱ ሁለተኛው ምዕራፍ ቻፕተር 2 10ኛው አንቀጽ ላይ እንዲህ ይላል። 10ኛው ቁጥር ላይ የነፃ ፈቃድ ትምህርት ይላል። ቅድም ያልኳችሁ ማለት ነው። የነፃ ፈቃድ ትምህርት ሁሌም ቢሆን የእግዚአብሔርን ክብር የመስረቅ ስጋት ውስጥ ያለን ይላል። ለእነርሱ በቃ ነፃ ፈቃድ አለህ ማለት የእግዚአብሔርን ክብር እንደመስረቅ ነው። የእግዚአብሔርን ክብር እንደመስረቅ ነው። ነፃ ፈቃድ አለ፣ የእግዚአብሔርን ክብር ትሰርቃለህ። ክብር ለእግዚአብሔር ብቻ የሚሉት ነፃ ፈቃድን ስለሚክዱ ነው። በዛ ነው አሁን ክብር ለእግዚአብሔር ብቻ ለምሳሌ እንደው ያዳነን እግዚአብሔር ነው። ከኛ ምን አይቱ እንደው አሁን በእኛ ዘንድ እየታየ መልካም ስራ አለ? አረ በፍጹም በቃ ላድናችሁ ብሎ መጣ ራሱ እግዚአብሔር አምላክ። አረ በመዳናችን ውስጥስ ክብር ለእርሱ ብቻ ቢል አንድ ሰው የት አባቱ ትክክል ነህ በእውነት አፌ ቁርጥ ይበል ልትለውም ትችል ይሆናል። ክብር ለእግዚአብሔር ብቻ የተባለው ትምህርት የተመሰረተው በጸጋ ብቻ ትምህርት ላይ ነው። ራሱ ብዙ ፕሮቴስታንቶች አታውቁም፣ ግን የተመሰረተው በጸጋ ብቻ ትምህርት ላይ ነው። ከጸጋ ብቻ ትምህርት ጋር በጣም ሪሌትድ ነው። ክብር ለእግዚአብሔር ብቻ የሚለውና ጸጋ ብቻ የሚለው ትምህርት አይነጣጠሉም እኮ። ጸጋ ብቻ የሚለው ትምህርት ደግሞ ነፃ ፈቃድን የሚጋፋ ነው። ነፃ ፈቃድ የለህም በቃ እግዚአብሔር እርሱ ባወቀ ሞነርጂዝም ይባላል። ቅድም ብያቸዋለሁ። ሞነርጂዝም ማለት ሞኖ ከአንድ በኩል ብቻ የሆነ ማለት ነው። ሞኖ አንድ ብቻ ነጠላ የሆነ ከአንድ ሰይድ ብቻ የሆነ ማለት ነው። ዘን ኤነርጂ ደግሞ ስራ ነው። በአንድ በኩል ብቻ የተደረገ ስራ። ፈልጌ እኔ ዳንኩት ፈልግ አልዳንኩም እግዚአብሔር አስቀድሞ ስለወሰነብን። አይ እኔ ፈቅጄ ወንጌል ሰምቼ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው ይላል እኮ መጽሐፍ ብትል ጴንጤ ወንድሜ አይደለም ነው የምትባለው። ፕሮቴስታንቲዝም ልክ ሲነሳ ጸጋ ብቻ የሚለው ትምህርት እንደዛ አይደለም። ዝም ብለህ አንተ ቃሉን ተቀብለህ መጥተሃል እንጂ ብዙ ጴንጤ ወንድሞች ይህንን የነፃ ፈቃድ ትምህርት እንደው ነፃ ፈቃድ አለን ብሎ ያስተምራሉ ይመስለኛል። ነፃ ፈቃድ እንዳለን እናምናለን የሚሉ ይመስለኛል። የራሳቸው እምነት ራሳቸው ይመስሉ አያገባኝም። የእምነት መግለጫ ምናምን በዛ ደረጃ ኮንፌሽናል ስላሉ የእምነት መግለጫ ዛ ደረጃ ስለሌላቸው ጴንጤዎች ስለነሱ ራሳቸው ይመስክሩ። የእምነት መግለጫ ያላቸው ፕሮቴስታንቶች ግን ኮንፌሽናል የሆኑ ሉትራኖች እና ሌሎች ሪፎርመሮች ምናምኖች ግን በግልጽ የነገሩ ነፃ ፈቃድ የለም የሚለው ትምህርት የጸጋ ብቻ ትምህርት ዋና መሰረቱ ነው። ነፃ ፈቃድ የለንም። ስለዚህ ክብር ለእግዚአብሔር። ነፃ ፈቃድ አለኝ ብለህ የምታስተምር ከሆነ ግን ጆን ካልቪን ምን ይላል? የነፃ ፈቃድ ትምህርት ሁሌም ቢሆን የእግዚአብሔርን ክብር የመስረቅ ስጋት ውስጥ ያለን ይላል እና ሌላ ነገሮችንም ይናገራል። እሺ እንጨርሳለን። በቃ አሁን ዛሬ የምናደርገው ምንድነው? በእነሱ ዘንድ የሚሰጡን ይህን ትምህርት እንጨርስና እንደዚህ ጠቅለል አድርገ ነው። ከዛ ቀጣይ ጌታ ቢረዳን ደግሞ ከመጽሐፍ ቅዱስ እንመዝነዋለን። የክርስትናውን ቤቱ ስን እንጥቀስ
የዶርት ሲኖድ የሚባል አላቸው። የዶርት ሲኖድ አነሳሱ እንዴት ነው? አሁን ከላይ ስለ ጆን ካልቪን ነገራችሁ የለ እና የካልቪን እንደዚህ ያለውን ትምህርት ይሄ ነጻ ፍቃድን የማቃል ምናምን ትምህርት እሱን ይዘው የቆዩ ሰዎች ነበሩ። ካልቪኒስቶች ናቸው። ስለዚህ በእሱ ሳይድ የሚመዘዙ ማለት ነው። እና እሱ ሪፎርምድ ይባላል። የነ ጆን ካልቪን እና የነ ኡልሪክ ዘብንግሊ ጥምረት ነው። በቃ እነሱ ተጣምረው ማለት ነው። ሪፎርምድ የሚባለው እሱ ነው። የእነሱ እሳቤ ነው። በቃ መሰረቱ እነሱ ናቸው። እና አርሜኒያኒዝም የሚባል ሌላ ክፍል ግን ተነሳ ወዲያውኑ ማለት ነው። በጥቂት ዓመታት ውስጥ እዛው 16ኛው ክፍለ ዘመን መጨረሻ ላይ እና በ17ኛው ክፍለ ዘመን ጅማሩ ላይ አርሜኒያኒዝም የሚባል ደግሞ ተነሳ። የአርሜኒያኒዝሙ ጃኮብ አርሜኒዩስ የሚባል አንድ ግለሰብ ተነስቶ ነበረ። ጥንት ላይ አይደለም አክቹዋሊ ፕሮቴስታንቲዝም ልክ ተነስቶ 16ኛው ክፍለ ዘመን መጨረሻ አካባቢ ላይ ጃኮብ አርሜኒዩስ ተነሳና ይሄ ካልቪን ትምህርት እንደ አንዳንድ ጉዳዮች ላይ ስህተት ነው ብሎ ተናገረ። ስህተት ነው ብሎ ተናገረ እና እሱን ተከትሎ የመጡ ናቸው እንግዲህ አርሜኒያ። እሱን ተከትሎ የሚመጣ ወይም በእርሱ በኩል የተመዘያ ትምህርቱ አርሜኒያኒዝም ይባላል። የሆነ እንቅስቃሴ ተጀመረ። እንግዲህ ታሪኩን የተወሰነ ልንገራችሁ ብዬ ነው። ሪሞንስትራንት የሚባል እንቅስቃሴ መጣ። ይህ ሪሞንስትራንት የሚባለው እንቅስቃሴ የአርሜኒያኖች እንቅስቃሴ ነው። ይህም እንቅስቃሴ የለም ይሄ የካልቪኒስቶቹ ትምህርት ስህተት ነው የሚል ነገር ብቅ ማለት ጀመሩ። ሪሞንስትራንት ይባላል ይህ እንቅስቃሴ። የአርሜኒዮስ ተከታዮች ናቸው። ከዚያ በኋላ ወዲያውኑ ተቃውሞን አንስተው የጀመሩት 5 አንቀጾችን አስቀምጠው 5 አንቀጾችን አስቀምጠው ኮንፌሽን ተደርጎ ነበር። የቤልጂክ ወይም የእምነት መግለጫ ነበረ። የቤልጂክ የእምነት መግለጫቸው ላይ ካልቪኒስቶቹ በግልጽ ስላስቀምጡ ትምህርቶቻቸውን እነሱን በሚቃወም መልኩ 5 ነጥቦችን አንስተው መግለጫዎችን ሰጡ። ይሄ ስህተት ነው፣ ይሄ ስህተት ነው እያሉ ምኖቹ እነዚህ የአርሜኒያኖቹ ሪሞንስትራንት ያልኳችሁ ማለት ነው። ይህ እንቅስቃሴ እንደ እንቅስቃሴ ልክ ሲነሳ ወዲያውኑ የዶርት ሲኖድ ተካሄደ በካልቪኒስቶቹ ዘንድ ማለት ነው። የዶርት ሲኖድ የሚባለው በእነዚህ ሰዎች ምክንያት የተጀመረ ነው። ታሪኩ እንደዛ ነው። አመጣጡ ካነንስ ኦፍ ዶርት እየተባለ ከሰማችሁ አመጣጡ ያ ነው። እና የዶርት ሲኖድ ተነሳ። 17ኛው ክፍለ ዘመን ጅማሬ ላይ የነበረ ነው። ጉባኤው የተደረገው ከ1618 እስከ 1619 ባለው ነው። ይህ ሲኖድ የዶርቱ ሲኖድ ተነሳና ቱሊፕ ቅድም ያሳያችሁ ቶታል ፕራይቬቲ፣ አንኮንዲሽናል ኢሌክሽን፣ ሊሚትድ አቶንመንት፣ ኢሬዚስቲብል ግሬስ፣ ፐርሰቨራንስ ኦፍ ዘ ሴንትስ ብዬ የነገርኳችሁን ቱሊፕ 5ቱን ነጥቦች ሲያጸድቅ እናያለን። የዶርቱ ሲኖድ ማለት ነው። የዶርቱ ሲኖድ እና በዚህ በዶርቱ ሲኖድ ላይ በጣም ብዙ ነገር ተነግሯል። ከነጻ ፍቃድ ጋር በተያዘ ለምሳሌ እንዲህ ይላል። 3ኛና 4ኛው ሄድስ ኦፍ ዶክትሪን ላይ ማለት ነው። ተርድ ኤንድ ፎርዝ ሄድስ ኦፍ ዶክትሪን አርቲክል 3 ላይ እንዲህ የሚል ቃል አለ። ሁሉም ሰው በኃጢአት ይጸነሳል፣ በባህሪውም የቁጣ ልጅ ነው። መልካምን ማድረግ የማይችል ወደ ክፋት ያዘነበለ በኃጢአት የሞተ በዚያም በእስራት ውስጥ ያለ ነው። ዳግም በሚወልደው ጸጋ ይላል። አሁን በደንባራችሁ ስሙ። ዳግም በሚወልደው ጸጋ። በምን አይነት ጸጋ? ሪጀነሬቲቭ የሆነው ግሬስ፣ ሪጀነሬቲቭ የሆነ ግሬስ ዳግም በሚወልደው ጸጋ ካልሆነ በቀር ወደ እግዚአብሔር የመመለስ አቅሙም ፈቃዱም ፍላጎቱም የለውም ይላል። ወደ እግዚአብሔር የመመለስ ፍላጎት የለውም። በምን ካልሆነ? ዳግም በሚወልደው ጸጋ ካልሆነ በስተቀር። ስለዚህ ሰውየውን ያ ጸጋ ይመጣና ያ ኢሬዚስቲብል ያልኳችሁ ጸጋ ሰውየውን ዳግም ይወልደዋል። ዳግም ካልወለደው በስተቀር ያለዚህ ጸጋ ሰውየው እግዚአብሔርን መፈለግ አይችልም፣ መፍቀድ አይችልም ይላል። ነጻ ፍቃድን የሚቃወም ትምህርትን ያስተምራሉ። እዛው ጋር አሁንም እንደዚህ ይላሉ። እዛው ላይ ሪጀክሽን ኦፍ ኢረርስ 4ኛው ክፍል ላይ እንዲህ ይላሉ። ዳግም ያልተወለደ ሰው ለመንፈሳዊ መልካም ነገር ሙሉ በሙሉ ሙት ነው፣ ቶታሊ ዲፕሬቭድ ነው ይልና ቶታሊ አይደለም፣ ይቅርታ፣ ሙሉ በሙሉ ሙት ወይም ቶታሊ ዲፕሬቭድ አይደለም። ይልቁንም ቅድስናን ወይም ሕይወትን ሊራብ ይችላል፣ ወይም በተሰበረ መንፈስ እግዚአብሔርን ደስ የሚያሰኝ መስዋዕትንም ሊያቀርብ ይችላል የሚሉትን ሁሉ እንቃወማለን። ስለዚህ አሁን አንድ ጴንጤ እዚህ ጋር ተነስቶ ኖ ሙሉ በሙሉ ሙት አይደለም፣ ፈቃድ አለው። ለምሳሌ መዳን የሚፈልግ ሰው ብሎ በግልጽ ይናገራሉ። ዌስት ሚኒስተር የእምነት መግለጫ አላቸው። እንደዚህ ዌስት ሚኒስተር የሚባል የእምነት መግለጫ አለ። ይህም በዚህ በ17ኛው ክፍለ ዘመን አጋማሽ ላይ የተዘጋጀ የሪፎርምድ የእምነት መግለጫ ነው። ዋና ዋና የሚባሉ
ከዋነኛ ትምህርታቸው ውስጥ ደግሞ አንዱ እኛ አሁን ዛሬ ያየነው ጉዳይ ነው እና ይሄ ነፃ ፈቃድ ጉዳይ እንዲህ ይላል። ለምሳሌ ዌስትሚኒስተር ኮንፌሽን ኦፍ ፌዝ 9ኛው ምዕራፍ ወይም 9ኛው ቻፕተር ስለ ነፃ ፈቃድ ነው። 3ኛው አንቀጽ ላይ እንዲህ ይላል፣ ሰው ወደ ኃጢአት ሁኔታ ውስጥ በመውደቁ እሺ ከድህነት ጋር በተገናኘ ለመንፈሳዊ መልካም ነገር ሙሉ በሙሉ የፈቃድ አቅሙን አጥቷል። ሙሉ በሙሉ ፈቃዱን አጥቷል ብለው ይናገራሉ። ዘወር ቀጠል አድርጎም እንዲህ ይላል፣ እግዚአብሔር ኃጢአተኛውን ሊለውጠውና ወደ ጸጋ ሁኔታ ሊያሸጋግረው ከተፈጥሮ የኃጢአት እስራት ነፃ ያወጣዋል። በጸጋው ብቻ በነፃነት መንፈሳዊ መልካም ነገሮችን መምረጥ እንዲችል ያደርገው ይላል። በምን? በጸጋው ብቻ። ጸጋ ብቻ የሚለው ትምህርት በቃ ከዚህ ጋር የተያያዘ ነበር። ኦኬ፣ የእነሱን ትምህርት አወቃችሁ አይደል? እዚህ ጉዳይ ላይ ነፃ ፈቃድ ላይ ያላቸውን ትምህርት ዛሬ እዚህ ናልካልን በቂ ይመስለኛል። በጣም ሄድንበት አይገርም? 6 ከ10 ነው። በቀጣዩ ትምህርታችን የእነዚህ ሰዎች ትምህርት ኢ መጽሐፍ ቅዱሳዊ እንደሆነና የክርስትናው ትምህርት ደግሞ እዚህ ጉዳይ ላይ ምን እንደሆነ የምናየው ይሆናል። ምናልባት ግን ዝም ብሎ ልባችሁ ጥልጠል ብሎ ሀሳባችሁ ጥልጠል ብሎ እንዳይሄድ ግን እኛ ነፃ ፈቃድ እንዳለ እናምናለን። ሊጎዳ ይችላል ነፃ ፈቃዳችን፣ ግን ነፃ ፈቃድ ግን ሙሉ በሙሉ ግን አይጠፋም። ሙሉ በሙሉ ግን አይሞትም። ነፃ ፈቃዳችን ሙሉ በሙሉ አይሞትም። ነፃ ፈቃድ እንዳለን እናምናለን። ስለዛ በምን መልኩ እንድናለን የሚለውን ግን ቀጣይ የምናየው ይሆናል። የፕሮቴስታንቶች ትምህርት ነው። የፕሮቴስታንቶችን ትምህርት የምንማርበት ወይም የምናውቅበት ዋነኛው ምክንያት ምንድን ነው? አንደኛ እኛ ባለንበት እንድንጸና፣ በውጭ ያለው ትምህርት ይህ ዘንድ ያለው ትምህርት አደገኛ የኑፋቂ ትምህርት እንዳለ እንድታቁ፣ የስተት ትምህርት እንዳለ ከዚህ ቀደም በጴንጤዎች ዘንድ ከሚስጥራት አንጻር ጥምቀት ላይ ቁርባን ላይ ምናምን ምን ያህል አደገኛ የኑፋቂ ትምህርት ውስጥ እንዳሉ የስተት ትምህርት ውስጥ እንዳሉ ነበር። በዚህም ራሳችሁን ትጠብቃላችሁ። ዛሬ ትምህርት ውስጥ እንዳሉ በማሳየት ከእንደዚህ አይነት የሐሰተኛ ግሩፖች እንድትጠበቁ በማሰብ ነው እንደዚህ የምናስተምራችሁ። ይህንን የነሱን ትምህርት አንስተን የምንነግራችሁ የመጀመሪያው ለእናንተ ነው። ሁለተኛው ግን በዚህ የስተት ትምህርት ውስጥ ያሉ ሰዎች ደግሞ እንዲነቁና እንዲመለሱ ወደ ክርስትና እንዲመጡ ወደ ክርስቲያናዊ ወደሆነው አስተምሮ እንዲመለሱ ጌታ እንዲመልሳቸው በማሰብ ይህንን እንማማራለን። ምክንያቱ ይሄ ነው ማለት ነው። ስለዚህ የእኛ ትምህርት ምን እንደሆነ በግልጽ ደግሞ ከመጽሐፍ ቅዱስ እያነሳን የምናይ ይሆናል ማለት ነው። ቀጣይ ከብዷቸዋል። አሁን እስካሁን ያየነው ነገር የጸጋ ብቻ ትምህርት አነሳሳቸው ምናምን ምን እንደሚሉ ምን እንደሚያስተምሩ ምን እንደሚሉስም ደከልን እኮ ከብዙ ጊዜ በኋላ ነው በጣም ማለት ስትሬት ለዚህ ያህል ደቂቃ ያስተማርኩትም። ከብዷችኋል ጋይስ? አንቺ ዞ እባክሽን ሳክሳ ከታች ሉተር አንድሪው የተባለ ወንድማችን አኬን ነፃ ፈቃዱን ያዳነው ብሎ ሎሎ የሳቅ ኢሞጂ አድርጎ አየሁኝ። እንደዚህ በለገጣና በመሳቅ ምናምን ሊሄድባችሁ ካልኩኝ አትቋቋሙት። እውነቱን ለመናገር ግን እንደዛ እናደርግም። እኛ እንደ እግዚአብሔር ቃል ነገሮችን ለመመለስ እንሞክራለን። እናንተ ላይ ማላገጡን ምናምን አልፈልጉም። አክሊልን ያዳነው የእግዚአብሔር ጸጋ ነው። አክሊልን ያዳነው የእግዚአብሔር ጸጋ ነው። ግን ይህ የእግዚአብሔር ጸጋ ሲያድነው ግን አሜን ብሎ ተቀብሏል። የስ ሰው አሜን ብሎ ይቀበላል። የእኛ ነፃ ፈቃዳችን ወይም የእኛ ፈቃድ የእግዚአብሔርን ጸጋ አይፈጥረውም። የእግዚአብሔርን ጸጋ የፈጠረው የእኛ ፈቃድ አይደለም። የእኛ ፈቃድ ጸጋ ከራሱ ከእግዚአብሔር ብቻ ነው፣ ከእኛ አይደለም። ከእግዚአብሔር የሆነውን ጸጋ ግን የምንቀበልበት ፈቃድ ግን አለን እያልን ያለ ነው። ያዳነኝ የእግዚአብሔር ፈቃድ ነው። ያንን የእግዚአብሔርን ፈቃድ ግን አሜን ብዬ ተቀብያለሁ። ልክ እንደ ፀሐይ ነው የሚሰጠው። እዚህ ላይ ምሳሌ የፀሐይዋ ምሳሌ ናት። ፀሐይ ለሁሉም ይወጣል። መስኮትህን ካልከፈትክ የፀሐይ ብርሃን ወደ ቤት አይገባም። መስኮቱ ይገባል። አይተዋል። መስኮትን በመክፈት ልክ እንደዚህ ሁሉ የእግዚአብሔር ጸጋ ለሰዎች ሁሉ መጥቷል። የሚፈቅድ ሰው ቢኖር የእግዚአብሔርን ጸጋ የስ ያገኛል። ጸጋው አንተ ድረስ ስለመጣ መጥቶልናል። አሜን ቢል ጸጋው ለሁሉም ነው እና ያንን ጸጋ ታገኛለህ። ማንም ከዚህ ጸጋ አይለየም። ጸጋው ለሁሉም ነው። ስለዚህ ፈቃዳችን ጸጋን አልፈጠረም።
እንዳትረሱ ይል ፈቃዳችን ጸጋን አልፈጠረም። ግን በፈቃዳችን ግን ጸጋውን ልንቀበል እንችላለን። እሱን ከመጽሐፍ ቅዱስ ላይ ያሳያችኋለሁ። ማለት መጽሐፍ ቅዱሳችን ላይ በግልጽ ነው የተቀመጠው። ወይስ የተወሰነ ሉትራኖችን አስገብቼ እንፈታተሽ ልብ ካለ ጸጋ ብቻ ምናምን የተባልኩ ነው። የልብ ጉዳይ አይደለም። ሆነስትሊ ስፒኪንግ እውነቱን ለመናገር እንሂድበት እና እስቲ ግባ የታለ እስቲ እና ገስት ላክልኝ። ማነው ማርቆስ ላክልኝ እስቲ ወንድሜ። ተመስገን ነው ተመስገን ማርቆስ ተሙሽ ላክልኝ እና ስፔሲፊክሊ ነጻፍ ካርድ ላይ እና ላሳየን። ፍራቻ የለብንም። የያዝነው ጌታ ነው ማለት በተቻለኝ አቅም እዚህ ጋር ወጥቼ ስማማር ከእናንተ ጋር ጌታ ለቤተ ክርስቲያን የሰጣት ትምህርት አለ። ትምህርት የተሰጠው ለቤተ ክርስቲያን ነው። በግለሰብ ደረጃ ለሆነ ጎረምሳ የተሰጠ ትምህርት የለም። በግለሰብ ደረጃ ለሆነ ግለሰብ ለሆነ ጎረምሳ እኮ አልተሰጠም። ለቤተ ክርስቲያን ተሰጠ። በቤተ ክርስቲያን የእውነት ዲፖዚት ሆናለች። ልክ ቅዱስ ኢራኔስም እንደሚናገረው ወይም ቅዱስ ጳውሎስም ራሱም ለጢሞቴዎስ እንደነገረው ምን ሲል ስለ ቤተ ክርስቲያን ሲናገር ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው እንዳለው። የሕያው እግዚአብሔር ምንድን ነች? የእውነት አምድና መሰረት። የምን አምድና መሰረት? የእውነት የእግዚአብሔር ቃል እውነት ነው። የጌታ ትምህርት እውነት ነው። የክርስቶስ ትምህርት ማንም በክርስቶስ ትምህርት የማይኖር ቢኖር ብሎ ተናግሮ ነበር አለ ዮሐንስ። በማን ትምህርት? የእውነት ሁሉ አምድም ፕላስ ደግሞ ምንድነው መሰረትም የተባለችው ቤተክርስቲያን የዚህ የእውነት መከማቻ ስለሆነች ነው። አዎ የእውነት ምንጩ እኮ ጌታ እንደሆነ እናውቃለን። ጌታ ይህንን እውነት ደግሞ ለቤተክርስቲያን ሰጥቷታል። ስለዛ ቤተክርስቲያን የዚህ የእውነት አስተምህሮ ዲፖዚት ናት። ጌታ ለቤተክርስቲያን የሰጣትን ይህንን ትምህርት መጥቼ ከቤተክርስቲያን ታሪክ አንጻር ከመጽሐፍ ቅዱስ አንጻር ለማስረዳት የምሞክር ሰው ብቻ ነኝ እንጂ ትከሻ የምለካካ ሰው አይደለሁም። እናንተ ምናምን ያው ማለት ልታረጉ ትችላለህ። አልፎ አልፎ ዝም ብሎ ከእንትን አንጻር ስሜት የሆነ ምናምን አንዳንዴ ልትል ትችላለህ። ግን እኔ በተለይ ናዋዴይዝ